ኢየሱስ ተማሪዎች ምንም ሳይከለከሉ ቃሌን ሐሳብ እንዲረዱ እንዲያስተውሉና እንድትረዳኝ ድካማችንን ሁሉ እንድትለን ለምን እንድትሸፍነን በመንፈስ እሳት እንድትከልለማችን የምንችል ጊዜ አንተ ራስህ አልፈን ሰጠን። ኢየሱስም ስልጣን የተበላሸ ይሁን ለአንተ ይሁን። አግዘን በኢየሱስ ክርስቶስ ዘላለማዊ ስም አሜን። አሜን። ባለፈው ምዕራፍ 21 ላይ ያቆምን መሰለኝ አይደለም? ትክክል አስታውስኩም። አዎ ዶክተር አለፈ 21 ጨርሰን ነበር አለ። አዎ እሺ ጥሩ። እንግዲህ ምዕራፍ 22 ላይ የማስተማሪያ ማስታወሻው የግል ምስክርነት የጳውሎስ የራሱን የግል ምስክርነት የመንፈስ ቅዱስ መመሪያንና ድንበር ተሻጋሪ ተልእኮን ትኩረት ያደርጋል። ይሄኛው ክፍል የክፍሉ ትኩረት የሐዋርያት ሥራ ምዕራፍ 22 የጳውሎስን የግል ምስክርነት ከወዳይ ማንነት አንጻር ያቀረበው ለተነሳው ክርስቶስ ከመታዘዝና መንፈስ ቅዱስ ወደ አሕዛብ ከሚመራው ተልእኮ ጋር ያይዞ ያቀረበው ነው የምንመለከተው። ምዕራፉ እንደሚያሳየው ተልእኮ የሚጀምረው ከኢየሱስ ጋር በሚደረግ የግል ግንኙነት ሲሆን በተአማኒ ማንነት ላይ ይረጋገጣል። በመጨረሻም ከባህላዊ ከዘርና ከሃይማኖታዊ ድንበሮች ባለፈ በእግዚአብሔር ሉዓላዊ ላክነት ቅርጽ ይዛል። ክፍሉ ለዛሬ ቤተክርስቲያን መሪዎች እና ያለው መልእክት የሐዋርያት ሥራ ምዕራፍ 22 ምስክርነት እንዴት የግል ትረካ ብቻ ሳይሆን ሚሽናል አፖሎጀቲክስ ወይንም ደግሞ በእንግሊዝኛው ሚሽናል ተልእኮን ትኩረት ያደረገ ሙግት እንዳከናወነ ነው። ተቃውሞ ባለባቸውና ጠላትነት በነገሰባቸው ሁኔታዎች ውስጥ ወንጌልን በመንፈስ ቅዱስ መርነት የመከላከል ስራ እንዴት አርአያ አድርገው እንዳቀረበ እንመለከታለን። ወንጌልን የመከላከል ትኩረት ላይ ነው ያደረገው። እሺ ዳራው እና አጠቃላይ እይታው ተልእኮ በጠላትነት መንፈስ በተሞላ ስፍራ እንዴት የወንጌል ምስክርነት ጳውሎስ እንዳቀረበ እንመለከታለን። በሐዋርያት ሥራ 21 እስከ 22 ባለው ክፍል ላይ ጳውሎስ በኢየሩሳሌም በቤተ መቅደሱ ውስጥ ቅጥር ግቢ ውስጥ በሁከት በተነሳ ሕዝብ ተይዞ ነበር። የሮማ ወታደሮች ጣልቃ በመግባት ከአንቶኒዮ ምሽግ ደረጃዎች ላይ ሆኖ እንዲናገር ፈቀዱለት። ይህ ሁኔታ በጣም ወሳኝ ነው፣ ምክንያቱም ጳውሎስ ለገዛ ወገኖቹ የሚናገረው የአይሁድ ሃይማኖታዊ ማንነት ማዕከል በሆነው ስፍራ ላይ ቆሞ ነው እየተናገረ ያለው። የተልእኮ ትርጉም ምንድነው? የጳውሎስ ንግግር ስሜታዊ ራስን መከላከል ወይም ደግሞ የፍርድ ቤት ልመና አይደለም። ይልቁንም ሚሽነሪ ወይም ተልእኮአዊ ተግባር ነው። ምስክርነቱ እንደ አፖሎጂያዊ ማለት የተለያየ አመለካከት ያላቸውን ሰዎች የሚያገናኝ እና ወንጌልን ከእስራኤል አልፎ ወደ አሕዛብ ለምን መሄድ እንዳለበት የሚያስረዳ ምክንያታዊና ወቅታዊ መከላከያ ሆኖ ያገለግላል። ክፍሉ ድምጽ በደንብ አይሰማም። ድምጽ አይሰማም? አዎ ለሁሉም ነው ወይስ ለአንተ ብቻ? አይ በደንብ ይሰማል ዶክተር። ስለዚህ እዛ አይሰማም የምትለውን ምናልባት ማይክህን ቼክ አድርግ ወይም ደግሞ ቮሊዩም ጨምር እዛ አንተ ጋር እንደዚህ አይነት ነገር ይኖራል። ሌላ ጋር እየተሰማ አንተ ጋር ማይሰማ ከሆነ ለችግር አለ ማለት ነው። ያየ ቦታ ሲቀር አንዳንድ ጊዜ ቮሊዩም በጣም ቀንሰህም ከሆነ አንተ ጋር ላይ ሰማ ይችላል። ስለዚህ ኮምፒውተር የተጠቀምክ ከሆነም ስልክ የተጠቀምክ ከሆነም ቮሊዩሙን ጨምር፣ ድምጽ በደንብ እንዲሰማልህ። ስለዚህ ጳውሎስ እሱ ብዙውን ጊዜ ከአሕዛብ ጋራ ወደ አሕዛብ ሄደ ሃይማኖታችንን አበላሸ አይነት አንድምታ ያለውን ክስ በሚያቀርቡበት ጊዜ በመንፈስ ቅዱስ ታዞ የተገለጠው ኢየሱስ እንዳሰማራው እያደረገ እንደሆነና እነሱ እንደሚያስቡት እንዳይደለ ወንጌልን እየተከላከለ ነው ማለት ነው። የጳውሎስ ምልከታ የሚያሳየው የሐዋርያት ሥራ ምዕራፍ 22 ለመሪዎች የሚያስታውሰው
የተቃውሞ ጊዜያት በራሳችን ህልውና ላይ ከማትኮር ይልቅ በእግዚአብሔር ተልእኮ አንጻር ስታዩ የምስክርነት መድረኮች ሊሆኑ እንደሚችሉ ነው። አንዳንድ ጊዜ ፈጽሞ እኛ በማንጠብቀው ሁኔታ እንኳን ራሳችንን እንኳን ብናገኝ እኛ በማንጠብቀው መልክ ለወንጌል ምስክርነት ክርስቶስ ሊገለጥ ሊታይ ሁኔታዎች በእግዚአብሔር ሉዓላዊነት ለአገልግሎት ሊውሉ እንደሚችሉ ከዚህ እንገነዘባለን። በተልእኮ አመክንዮ ወይም ክርክር መከላከያ ላይ በጳውሎስ ንግግር ውስጥ ከማንነት ወደ መላክ ነው የሚሻገረው። የጳውሎስ ምስክርነት ለዘመኑ አገልግሎት ትልቅ ትምህርት በሚሰጥ ግልጽ የተልእኮ ሂደት ውስጥ ይገለጻል። ማንነትና ተአማንነት ነው ቁጥር 1 እስከ 5 የምናገኘው። ጳውሎስ የሚጀምረው በአክብሮት አድራሻ ነው። ወንድሞችና አባቶች ሆይ ብሎ በብዙ አክብሮት እየጠራቸው ይጀምራል። በስሜት አልተነዳም። በዕብራይስጥ በአረማይክ ቋንቋ በመናገር በእነሱ አፍ መፍቻ በሆነው ቋንቋ ነው የሚናገረው። የአይሁድ ብቃቱን በማጉላት የጠርሴስ ሰው በገማልያል እግር ስር የተማረ ለእግዚአብሔር ቀና እንደሆነ ያቀርባል ስለራሱ። የተቀናጀ የተልእኮ መርህ በዚህ ውስጥ የምናገኘው ተአማንነት ከማወጅ ይቀድማል። ማለት እሱ ለአይሁድ ለሃይማኖት በእግዚአብሔር ፊት በንጹህ ሕሊና የሚመላለስ ሰው እንደሆነ ያቀርባል። ጳውሎስ የቀድሞ ህይወቱን አይክድም፣ ይልቁንም አዲስ ትርጉም ይሰጠዋል። የወንጌሉን ልዩነት ከማቅረቡ በፊት የጋራ መግባቢያ ነጥቦችን ይመሰርታል። እነሱን ሊማርክ የሚችሉ ሃይማኖታዊ የኋላ ታሪኮቹን ያስታውሳቸዋል። ለአገልግሎት መሪዎች ለኛ ማለት ነው ውጤታማ ተልእኮ ፓስተራዊ፣ ወንጌላዊ ወይም ደግሞ ማህበራዊ የሚጀምረው የሰዎችን ማንነት ታሪክ በማክበር ነው። አክብሮት ጆሮን ይከፍታል፣ ንቀት ግን ይዘጋል። ሰውን በመናቅ መጀመር የለብንም። ለምሳሌ አሁን በጣም አክራሪ የሆነ ሃይማኖተኛ ጋር እንኳን ስናወራ ያው በተለያየ መንገድም ቢሆን ፈጣሪን እንደምንፈልግ እንደምናከብር የታወቀ ነው። የሁላችንም መነሻ ሀሳብ ብለህ ስትጀምር ሰው የጋራ የሆነ መሰረት የሚሆን ነገር በእኛ ንግግር ውስጥ ማየት ይጀምራል ማለት ነው። መለወጥና ተልእኮውን መቀበል የሐዋርያት ሥራ ምዕራፍ 2:6-16 ባለው ክፍለ ጳውሎስ የሚከተሉትን ይተርካል። በደማስቆ መንገድ ላይ ከትንሣኤው ኢየሱስ ጋር የተደረገ ግንኙነቱን ያስታውሳቸዋል። አይነ ስውርነቱና በሌሎቹ ላይ ጥገኛ መሆኑን ሰው እየመራ እንደወሰደው፣ የታማኙ አይሁዳዊ አማኝ የሐናንያ ሚና በጊዜው በጳውሎስ መለወጥ ለምን እንደነበረና ጥምቀቱና ምስክር እንዲሆን የተሰጠው ጥሪ እዚህ ጋር ያቀርባል። ሐዋርያት ሥራ ምዕራፍ 2:16 ላይ በተለይ ጳውሎስን ሲያጠምቅ ሐናንያ የተናገረው ቃል እጅግ ወሳኝ ነው። ባለፈው እንዳስታውስኳችሁ በኔ ዩቲዩብ ላይ ለምን በኢየሱስ ስም አጠመቁ በሚለው ላይ ለማስተማር እንደሞከርኩት ጳውሎስን ያጠመቀው ሐናንያ አይደለም በኢየሱስ ስም አጠምቃለሁ ያለው። ነገር ግን ጳውሎስ ተነስና የኢየሱስን ስም እየጠራ ተጠመቅ ያለው። ብዙ እነዚህ ሳይሆኑ ሐዋርያት ከሚያወናብዱት ትምህርቶች አንዱ በኢየሱስ ስም አጠምቃለሁ ብለው ይላሉ፣ ግን ምንም መሰረት የሌለው ነው። ምክንያቱም ተጠማቂው ጳውሎስ ነው የኢየሱስን ስም የጠራው እንጂ አጥማቂው ሐናንያ አይደለም የጠራው። ስለዚህ ከዚህ የምናስተውለው በሐዋርያት ሥራ ያሉ በሙሉ በኢየሱስ ስም ተጠመቁ የሚለው ትእዛዝ ተጠማቂው የሚጠራው ነው የኢየሱስን ስም እንጂ አጥማቂው አይደለም። መጽሐፍ ቅዱስ በአዲስ ኪዳን ላይ የአጥማቂውን ድርሻ እንደውም አያሳይም። አጥማቂው በማን ስም ያጠምቅ ምንም አይናገርም። የሚናገረው ተጠማቂው የሚያደርገውን ስራ ላይ ነው የሚናገረው። ሮሜ ምዕራፍ 6 ላይ ብትመለከቱ። ለማንኛውም ይሄ ከሀሳባችን ወጣ ያደርገናል፣ ግን ይጠቅማቸዋል። ምክንያቱም ሐሰት ትምህርት በጣም እያስቸገረ ባለበት አውድ ስላለን ማለት ነው። ከዚያ የተቀናጀ የተልእኮ መርህ የምናገኘው ከዚህ ተልእኮ ከስትራቴጂ በፊት በመለኮታዊ መገለጥ ላይ የተመሰረተ ነው። ጳውሎስ በመለኮታዊ መገለጥ በደማስቆ መንገድ የተገለጠውን ኢየሱስ የእሱ ፈቃድ ሳይሆን የኢየሱስ ስልጣን እሱን አሁን እየሄደበት ያለውን መንገድ የወሰደ እንደሆነ ያሳያቸዋል። የጳውሎስ ጥሪ የመነጨው ከመለኮታዊ ግንኙነት እንጂ ከሙያ ምኞት ወይም ደግሞ ከተቋማዊ ዕቅድ አይደለም። እሱ በሆነ ሃይማኖት ተቋም ስለተነዳ ወይም ደግሞ ሙያውን ስለፈለገ የሆነ ጥቅም፣ ሀብት፣ ክብር ስላለው አይደለም። መለኮታዊ ግንኙነት ለሱ አገልግሎት መሰረት እንደሆነ ይሄንን ከማሳየት ይጀምራል። ለኛ ለተማሪዎች ለዛሬ ለወንጌል ተልእኮ ተማሪዎች ለኛ ለሁላችንም ስልጠና፣ ብቃትና ዘዴዎች አስፈላጊ ናቸው። ኢብን አሁን ስነ መለኮት ትምህርት ማግኘታችሁ፣ ወረቀት ማግኘታችሁ ሁሉ እነዚህ አስፈላጊ ናቸው።
ነገር ግን ከክርስቶስ ጋር የሚደረግ ሕያው ግንኙነት ሊተኩ አይችሉም። በግል ሕይወታችሁ ከጌታ የሰማችሁት ድምፅ፣ ጸሎት፣ ለእግዚአብሔር ያላችሁ አክብሮት፣ ታዛዥነት፣ ከዛም የሚመነጭ መንፈስ ቅዱስ ኃይል፣ ቅባት የሚተካ የትኛውም ስልጠና፣ ትምህርት፣ ዲግሪ ሊኖር እንደማይችል መታወቅ አለበት። እውነተኛ ተልእኮ የሚመነጨው እግዚአብሔር ለገለጠው ነገር ከመታዘዝ ነው። ይሄ ወሳኝ የሆነ ከጳውሎስ ሕይወት የምንማረው ነገር ነው። ጳውሎስ ብዙውን ጊዜ ለዚህ ለመለኮታዊ ጥሪ ታዛዥነት እና ከዚህ የሚመነጭ አገልግሎት እንደሆነ በመጥቀስ ያስተምራል፣ ያምናልም። የቤተ መቅደስ ራዕይና የተልእኮ አቅጣጫ ለውጥ ደግሞ እናገኛለን። ሐዋርያት ሥራ ምዕራፍ 22:17-21 ላይ ጳውሎስ በጣም የተቀደሰና የሚወደው ስፍራ በሆነው በቤተ መቅደስ ውስጥ ሲጸልይ ኢየሱስ ኢየሩሳሌም ምስክርነቱን እንደማትቀበል ያስጠነቅቀዋል። ወደ አሕዛብ በሩቅ እልካለሁ፣ በሩቅ ወዳሉት አሕዛብ እልካለሁ ብሎ ያዘዋል። የተቀናጀ የተልእኮ መሪ በዚህ ምንድነው? እግዚአብሔር አንዳንድ ጊዜ ተልእኮአችንን በጣም ከምንቀርባቸው ማንነቶችና ጥልቅ ታማኝነት ካለንባቸው ቦታዎች ያርቃል። መንፈስ ቅዱስ ከለመድናቸው የአገልግሎት ቦታዎች ወደ ማናውቃቸው ስፍራዎች ሊጠራን ይችላል። አንዳንድ ጊዜ ስላደጋችሁ አካባቢውን ስለምትወዱ ቋንቋውን፣ ባህሉን ስለምትችሉ እዛ ቦታ ውጤታማ የምትሆኑ ይመስላችኋል። ግን ምናልባት እግዚአብሔር ለስራ በሄዳችሁበት፣ ለንግድ በወጣችሁበት ውጤታማ ሊያደርጋችሁ ይችላል። ፈጽሞ የእናንተ መሰረታዊ መተማመኛ የሆነ ነገር ምንም በሌለበት። ለምን ጳውሎስ እዚህ ክፍል ላይ እንደምናየው ወደ አሕዛብ እንዴት ነው እግዚአብሔር የተናገረው? ምክንያቱም እሱ ቋንቋውን ይችላል፣ ባህሉን ይችላል፣ ሲያሳድድ ነበረ፣ ቀና ነበረ፣ ለሃይማኖቱ ለወጉ ታማኝ ነበረ። እግዚአብሔር ግን በሩቅ ወዳሉት እልክሃለሁ ብሎ ሲናገር እንሰማለን። ለዘመኑ አገልግሎት ይህ የጥሪ ስሜታቸው አዲስ አቅጣጫ ለሚያስፈልጋቸው ፓስተሮች፣ ሽማግሌዎች እና የቤተክርስቲያን ተጓዳኝ ተቋማት መሪዎች ማለት በኤንጂኦ ብትሰሩ፣ በተለያየ ንግድ ብትሰሩ እንኳን በኃይል የሚናገር ነው። ይሄ ክፍል ታማኝነት ሁል ጊዜ ባለህበት መቆየት አይደለም። አንዳንድ ጊዜ መላክ ነው ወደ ሌላ ባህል፣ ወደ ሌላ ቋንቋ፣ ወደ ሌላ ጂኦግራፊ፣ ወደ ሌላ ክልል እግዚአብሔር ሊልክ ይችላል። ስለዚህ ይሄ ወሳኝ የሆነ መሪህ ነው ማለት ነው። ግጭት፣ ዋጋና ወቅታዊ ጥበብ የሐዋርያት ሥራ ምዕራፍ 22:22-30 ላይ ጳውሎስ ለአሕዛብ ሲጠቅስ ሕዝብ ተቆጣ። ምክንያቱም ለአይሁድ ነው የተናገረ ያለው፣ ስለ አሕዛብ ነው እሱ የሚጠቅሰው። አስቆጣቸው። ምክንያቱም ታውቃላችሁ አሕዛብን ምን ያክል እንደሚጠሉ፣ እንደሚቃወሙ፣ እንደሚንቁ። ሁከትም እንደገና ተነሳ። ጳውሎስም ያለ ሕግ እንዳይገረፍ የሮማዊ ዜግነቱን ተጠቀመ። ለወታደሮቹ ወይም ተናገረ። የተቀናጀ የተልእኮ ግንዛቤ ከትምህርት ነው። ተልእኮ በተለይም ዘርን፣ ባህልን ወይም ሃይማኖታዊ ድንበሮችን ሲሻገር ተቃውሞን ይቀሰቅሳል። በአዲስ ቦታ ሁሉ ጊዜ ነገር አልጋ ባልጋ ይሆናል ማለት አይደለም። ተቃውሞን ይቀሰቅሳል። ጥበብና ሕጋዊነት የእምነት ድክመት ምልክቶች አሉ። ይልቁንም እግዚአብሔር በተልእኮ ውስጥ የሚጠቀማቸው መሳሪያዎች ናቸው። ጥበብና ሕጋዊነት የእምነት ድክመት። ጳውሎስ ሕጋዊነቱን ተጠቀመ፣ እዚህ ጋር ጥበብ ተጠቀመ። የሮማ ዜጋ ሆኜ ብሎ እነዚህ ዜጋዎች ማለት ሮም ወታደሮች አይሁድን ሰው ሕዝብ ለማስደሰት ያለ ምክንያት ያለ ሕግ ሊገርፉ ነበር። ግን ጥበብና ሕጋዊነትን ተጠቅሟል። አንዳንድ ጊዜ ሕግ የምናገረውን ማወቅ ተገቢ ነው። የሀገሪቱ ሕግ ስለ ሃይማኖት እኩልነት የሚናገረውን የተለያየ ነገር መጠቀም ተገቢ ሊሆን ይችላል። እግዚአብሔር እነዚህን ይጠቀማቸዋል። ጳውሎስ ከተልእኮው አላፈገፈገም ወይም ደግሞ ያላስፈላጊነት ለሞት ራሱን አሳልፎም አልሰጠም። እየታዘዘ የኃይል መዋቅሮችን በጥበብ ተጠቀመባቸው። ይሄ ትልቅ ወሳኝ የሆነ አካሄድ ሊሆን ይገባል። ለማህበራዊ ማለት በተለያየ ቦታ ለምንሰራ ሰዎችም ይህ ታማኝና ኃላፊነት የተሞላበት ተልእኮ አካል አድርጎ ከህግ ስርዓቶች፣ ከሲቪል መብቶች እና ከተቋማዊ ማዕቀፎች ጋር መስራት ተገቢ መሆኑን ያረጋግጣል። አንዳንድ ጊዜ ህግ የሚያውቁ ሰዎች በባህል ላይ ደግሞ ሰፋ ያለ አመለካከት ያላቸውን ሰዎች እውቀት፣ ጥበብ መጠቀም ከዚህ አንጻር ማየት ተገቢ ነው የሚሆነው። አንዳንዶቻችሁ በባህሎቻችሁ ምን ማስቀደም እንዳለባችሁ ታውቃላችሁ። ያንን መጸየፍ መናቅ የለባችሁም፣ መጠቀም አለባችሁ። ከጳውሎስ ብልህነት እንደምናስተውለው ዋናውና ስነ መለኮታዊና የተልእኮ ትኩረቶች ከዚህ ምዕራፍ ምንድነው? የግል ምስክርነት እንደ ወንጌል መከላከያ ሚሽናል አፖሎጄቲክስ ነው። እዚህ ጋር የጳውሎስ ታሪክ በስነ መለኮት ላይ የተመሰረተ ነው።
ባህልን ያገናዘበ ነው። በስትራቴጂ የታቀደ ወይም የተሞላ ነው። የትምህርቱ ትኩረት በዚህ ክፍል መሪዎችና ተማሪዎቻቸው ምስክርነታቸውን እንደ ግል ታሪክ ብቻ ሳይሆን ወደ ሌሎች አመለካከት መሻገሪያ ድልድይ አድርገው እንዲያቀርቡ መርዳት አለባቸው። የመንፈስ ቅዱስ መሪነት በተልእኮ ውስጥ ምንም እንኳን የሐዋርያት ሥራ 22 መንፈስ ቅዱስ መናገሩን በግልጽ ባይጠቅስም የሉቃስ ሐዋርያት ሥራ መጽሐፍ ተልእኮ በመንፈስ ቅዱስ እንደሚጀምር እንደሚመራና እንደሚታገስ በተከታታይ ያሳየናል። የጳውሎስ ግንኙነት መላክና የአቅጣጫ ለውጥ ሁሉም የሚከናወኑት በዚህ በመንፈስ ቅዱስ በሚመራ ታሪክ ውስጥ ነው። ጳውሎስ የራሱን ሃይማኖት የተነሳበትን የተለወጠበትን ወደ አሕዛብ የሄደበትን የእግዚአብሔር ወደ ሩቅ አገር እልካለሁ ብሎ የሚናገረውን ሁሉ ሲናገር በመንፈስ ቅዱስ የተደረገ ምርት እንደሆነ እንገነዘባለን። የተቀናጀ ግንዛቤ ከዚህ ምንድነው? ተልእኮ በዋነኝነት የሰው ተነሳሽነት ሳይሆን መንፈስ ቅዱስ አስቀድሞ እየሰራ ባለው ስራ ላይ መሳተፍ ነው። ጳውሎስ ስለዚህ የጠራውን ጌታ አቅጣጫ ያሳየውን ጌታ መታዘዙን እንጂ የአይሁድ ሃይማኖትን በመርገጥ ወይም ደግሞ በመቃወም ወይ የራሱን ፍላጎት ያከናወነ እንዳይደለ ነው የገለጸላቸው። ድንበር ተሻጋሪ ተልእኮ ውስጥ ከዚህ ምንድነው የምናስተምረው? ወደ አሕዛብ በሩቅ ወዳሉት እልካለሁ የሚለው ትእዛዝ የሐዋርያት ሥራን ተልእኮአዊ ትርታ ያጠቃልላል። ይህ የኢሳያስን ለአሕዛብ ብርሃን የመሆን ራዕይና የኢየሱስን እስከ ምድር ዳርቻ ምስክሮቼ የመሆን ትእዛዝ ያስተጋባል። ዋና መሪ ተልእኮ ሰፊ ሁሉንም የሚያካትትና ብዙውን ጊዜ ሃይማኖታዊ የሆኑት የጥንቃቄ ቀጠናዎችን ወይም ኮምፎርት ዞን የሚያናውጥ ነው። ኦኬ ለእኛ ምንድነው ከዚህ የምናስተውለው? ጳውሎስ ማንነቱን የተጠቀመበት መንገድ ዛሬ ወንጌልን በምናቀርብበት መንገድ ላይ ምን ጥያቄ ያስነሳል? ለዘላቂ ተልእኮ ክርስቶስ ጋር የሚደረግ ግንኙነት ለምን አስፈላጊ ሆነ? ተልእኮ ወደ መገለል ወይም ተቃውሞ በሚመራበት ጊዜ ስለመታዘዝ 22 ምን ያስተምረናል? ሌሎች መሪዎች ኃላፊነትን ሳይተው በመንፈስ ቅዱስ የሚመራ አቅጣጫ ለውጥን እንዴት መለየት ይችላሉ? ሕጋዊ ባህላዊና ተቋማዊ ግንዛቤዎች ለተልእኮ እንቅፋት ከመሆን ይልቅ እንዴት ሊጠቅሙ ይችላሉ? ከዚህ አንጻር ብዙ መዋየት ይቻላል፣ ግን ለጊዜው በግል ህይወታችሁ አስቡበት። መንፈስ ቅዱስ የእናንተን ለምሳሌ ከኦርቶዶክስ ህይወታችሁ መታችሁ ከሆነ ኦርቶዶክስን ለመድረስ፣ ከእስላም ህይወታችሁ መታችሁ ከሆነ እስላምን ለመድረስ የእናንተን የቀድሞ ጥበብ እንዴት መንፈስ ቅዱስ በምስክርነት ጊዜያችሁ ሊጠቀም ይችላል? እስቲ በዚህ ላይ ምንድነው የሚሰማችሁ? የኋላ ታሪካችሁን እግዚአብሔር ሊዋጀው የሚችለው እንዴት ነው ለአገልግሎት? አስተያየት ያለው ሰው አለ? ጥያቄ ያለው ሰው አለ በዚህ ላይ? ከዚህ በፊት በቆያችሁበት ሃይማኖት ለምሳሌ ሙስሊም ውስጥ ቆይታችሁ ከሆነ ኦርቶዶክስ ውስጥ ቆይታችሁ ከሆነ በምስክርነት ወቅት በሚያስነሱ ተቃውሞ ጠብ ውስጥ እንኳን እውቀታችሁን ጥበባችሁን መንፈስ ቅዱስ እንዴት ሊጠቀም ይችላል? እንደዚህ አይነት ነገር የገጠመበት ጊዜ አለ በህይወታችሁ? ወደ አእምሯችሁ በጣም የምታካፍሉት ነገር አለ? ኦኬ ከሌለ ወደፊት እንገፋለን። አስቡበት። ጳውሎስ ምዕራፍ 22 ላይ ያደረገው ያንን አይነት ስለሆነ ነው። ኦኬ ተግባራዊ ነጥቦችን እዚህ ጋር አንስተን አይተን እንሄዳለን። እውነትን ከመናገሬ በፊት ድልድዮችን መገንባት አለብህ። ተልእኮን ከክርስቶስ ጋር በሚደረግ እውነተኛ ግንኙነት ላይ መመስረት አለብህ። መዋቅር ልኳል እንዲሆነዋል ከምትለው በላይ ማለት ነው። ድንበሮችን ስትሻገር ተቃውሞውን መጠበቅ አለብህ። በመንፈስ የሚመራ የአቅጣጫ ለውጥን በትህትና ማስተዋል አለብህ። ጳውሎስ ወደ አሕዛብ የሄደው አይሁዶች ሲቃወሙ እንደሆነ ማስተዋል አለብን። ባህላዊና ሕጋዊ ጥበብን በኃላፊነት መጠቀም አለብህ። የሮም ዜጋ ሆኜ ያለ ሕግ ማለት ያለ ጥፋት መገረፍ የለብኝም የሚለውን እንዴት እንደተጠቀመ ነው ማለት ነው። ከፕሮግራሞች ወይም ከመድረኮች ይልቅ በመንፈስ ቅዱስ ላይ መደገፍ ተገቢ እንደሆነ ማየት አለብን። በተለይ አቅጣጫ በሚጠፋበት አጣብቂኝ ውስጥ በምንገባበት ጊዜ መንፈስ ቅዱስ ወደሚያመለክተን አቅጣጫ መሄድ እንጂ የኛ ሰብአዊ እውቀት ብቻ አይሰራም። የመጨረሻ ማጠቃለያ እንግዲህ ሐዋርያት ሥራ ምዕራፍ 22 እንደሚያስተምረን ተልእኮ በራስ ምርጫ የሚደረግ ራስን በመጠበቅ ላይ ያተኮረ ወይም በሰው የሚመራ አይደለም።
ተልእኮ የሚወለደው ከጌታ ጋር ከመገናኘት ነው። ቅርጽ የሚይዘው መንፈስ ቅዱስ ነው። በዓለም ተቃውሞ ሊገጥመን ይችላል። በታዛዥነት እምነትም መጽናት ይጠይቃል። ለዛሬ አገልግሎት መሪዎች የጳውሎስ ምስክርነት ክርስቶስ በታማኝነት በጥበብ በድፍረት እንድንመሰክር ይጠራናል። መንገዱ ከምቾታችን ከማንነታችን ወይም ከጠበቅነው ጋራ ነገር በላይ ቢወስደንም እንኳን ማለት ነው። እሺ የሐዋርያት ሥራ ምዕራፍ 23 ተልእኮ በጫና ውስጥ በመንፈስ የሚመራ ድፍረት ማስተዋልና ጽናት። ዋና ጥቅስ የሐዋርያት ሥራ ምዕራፍ 23 1-35 ነው የምንመለከተው። የክፍሉ ትኩረት ምንድነው? በሐዋርያት ሥራ ምዕራፍ 23 የሚያሳየው ተልእኮ በስብከትና በተአምራት ብቻ ሳይሆን በተቃውሞ መካከል በሚኖር ጽናት ማስተዋልና በእግዚአብሔር ሉዓላዊነት ላይ በመታመን እንደሚቀጥል ነው። አንዳንድ ጊዜ አገልጋዮች ይገረፋሉ፣ ይታሰራሉ፣ ወይም ደግሞ በዲሞ ምንም እንዳይናገሩ ተደርገው አቀርቅረው የሚያልፉበት ጊዜ አለ። ግን በዚያ ሁሉ ጽናት፣ ታማኝነት፣ በጌታ መታመን ራሱ የምስክርነት ዘዴና መንገድ እንደሆነ መታወቅ አለበት። የሐዋርያት ሥራ ምዕራፍ 22 ምስክርነትን የሚያጎላ ሲሆን ምዕራፍ 23 ደግሞ ጽናትን ያጎላል። ይህ ምዕራፍ ተልእኮ በሃይማኖታዊ ጥላቻ፣ በፖለቲካዊ ሴራ እና በግል የግድ ያዛቻዎች በሚደናቀፍበት ጊዜ የአገልግሎት መሪዎች እንዴት ታማኝ ሆነው መቀጠል እንደሚችሉ ያስተምረናል። ዛሬ በአገልግሎት ላይ ላሉ ሰዎች የሐዋርያት ሥራ 23 ተልእኮ በጫና ውስጥ ሲሆን የሚኖረውን ስነ መለኮት ያቀርባል። ይህ መንፈስ ቅዱስ አገልጋዩን የሚያበረታታበት፣ እግዚአብሔር ጉድለት ባለባቸው ስርዓቶች ውስጥ የሚሰራበትና መልእክተኛውን በቁጥጥር ስር ቢውልም ተልእኮ የሚቀጥልበት ሁኔታ ያስታውሰናል። ዳራና አጠቃላይ እይታ የታሪኩ ዳራ ጳውሎስ በኢየሩሳሌም ከተነሳው ሁከት በኋላ ምዕራፍ 21-2 ማለት ነው በአይሁድ ሃይማኖት ሸንጎ ሳንሄድሪን በእንግሊዝኛ በሚባሉት ፊት ቆመዋል። ይህም ምዕራፍ የህግ ክርክሮችን እንደገና ደግሞ የጥል ሴራዎችን እና መለኮታዊ ማበረታቻዎችን ተከትሎ ጳውሎስ ወደ ሮም የሚያቀርቡ ሁኔታዎችን ይዟል። የተልእኮ አጠቃላይ ተምድና የሐዋርያት ሥራ ምዕራፍ 23 በሉቃስ ሐዋርያት ሥራ ሂደት ውስጥ ያለውን ዋና ጭብጥ ያጠናክራል። ይኸውም የእግዚአብሔር ተልእኮ በተቃውሞ አይገታም፣ ይልቁንም በተቃውሞ ውስጥ ወደፊት ይገፋል የሚለውን ነው የሚያሳየን። ጳውሎስ አሁን በይፋ እየሰበከ አይደለም። ሆኖም ተልእኮው በሚከተሉት መንገዶች እየቀጠለ ነው። በባለስልጣናት ፊት በሚሰጥ ምስክርነት፣ በስትራቴጂያዊ ዝምታና ማስተዋል፣ በመለኮታዊ ጣልቃ ገብነት፣ በፖለቲካዊና ህጋዊ ሂደቶች የተልእኮ ግንዛቤ። ከዚህ የምንገነዘበው ተልእኮ በንቀት የምናደርገው ነገር ብቻ አይደለም። ማለት ተልእኮ በንቃት የምናደርገው ማለት እኛ በማወጅ በመስበክ ብቻ የምናደርገው አይደለም። ይልቁንም ተግባራችን በተገደበበት ወቅት ማለት በታሰርንበት፣ እንዳንናገር በተከለከልንበት፣ በማስፈራራት ሰዎች ዝም እንድንል በሚያስገድዱበት ሁኔታ ውስጥ ሁሉ በታማኝነት የምንጸናበት መንገድም ጭምር ነው። ያ በታማኝነት በችግሮች ውስጥ መጽናት በራሱ ከምስክርነት ወይም ከተልእኮ አንጻር መታየት እንዳለበት ማወቅ አለበት። የሐዋርያት ሥራ ምዕራፍ 23 መዋቅር ወይም የተልእኮ አመክንዮ ምዕራፍ 23 5 የተልእኮ ግንዛቤዎችን የሚሰጡ እንቅስቃሴዎች አሉት። በሃይማኖታዊ ስልጣን ፊት በቅንነት መመስከር ቁጥር 1-5፣ በግጭት ውስጥ በመንፈስ የሚመራ ማስተዋል ቁጥር 6-10፣ ለረጅም ጊዜ ተልእኮ የሚሆን መለኮታዊ ማበረታቻ ቁጥር 11፣ የሰው ዛቻና የእግዚአብሔር ጥበቃ ቁጥር 12-22። የእግዚአብሔር ተልእኮ በሲቪል መዋቅሮች በኩል ቁጥር 23-35 እንመለከታለን። ዝርዝር ትንታኔና የተልእኮ ማስተማሪያ ነጥቦች እነዚህ ናቸው። ቁጥር 1-5 ላይ በጠላትነት በተሞላ ሃይማኖታዊ ስፍራ ውስጥ ያለ ቅንነትን እንመለከታለን። ጳውሎስ እንደዚህ ይላል፣ እስከዛሬ ድረስ በበጎ ሕሊና ሁሉ በእግዚአብሔር ፊት ኑር ያለው። ይህ ንግግር ሊቀ ካህናቱ አናንያ ጳውሎስን እንዲመቱ ትእዛዝ እንዲሰጥ አደረገው። ጳውሎስ በሚታሰርበት ነገር ላይ ወንጀል ሰርቼ ክፉ ሰርቼ አይደለም ሕሊና ይመሰክራል፣ ለእግዚአብሔር በመኖር ለወንጌል በመኖር ነው ብሎ የተናገረው ሊቀ ካህኑ ስላበሳጨው በጥፊ እንዲመቱ ታዟል። የተልእኮ ግንዛቤ ምንድነው? ተልእኮ ብዙውን ጊዜ ጠንካራ ተቃውሞ የሚገጥመው ከዓለማዊ ተቋማት ይልቅ ከሃይማኖታዊ ተቋማት ነው። ፖለቲከኞች ከሚጎዱት በላይ አክራሪ ሃይማኖተኞች ጉዳት በአገልጋዮች ወይም በወንጌል አገልጋዮች ላይ ያደርሳሉ ማለት ነው። ጳውሎስ ፍጹም ነኝ አላለም፣ ነገር ግን በእግዚአብሔር ፊት ቅን መሆኑን ተናግሯል። የጳውሎስ ምላሽ ቅዱሳት መጽሐፍትን መጥቀስና ራሱን መግታት በግፍ በሚያዝበት ጊዜም እንኳን ትሕትናና መገዛትን ያሳያል።
ለኛ ለአገልጋዮች በአገልግሎት ውስጥ ያለ ታማኝነት የሚለካው በሃይማኖታዊ ባለስልጣናት ዘንድ በሚገኝ ተቀባይነት ሳይሆን በእግዚአብሔር ፊት ባለ ህልና ነው። ህልናችን እስካልወቀሰ ድረስ በንጹህ ህልና እስከተመላለስን ድረስ ብንሰደድ፣ ብንደበደብ፣ ብንታሰር ከኔ ጥፋት ነው ብለን ራሳችን ከመኮንን በላይ እግዚአብሔር ፊት በንጹህ ህልና መኖራችንን አስተን መጽናት አለብን ማለት ነው። ያዊ ግንኙነት በትንሣኤ ላይ ስለ ተስፋና ስለ ሙታን መነሳት ይፈርድብሃለሁ። ይህ ንግግር በሸንጎው ውስጥ ግጭት ፈጥሮ ትኩረቱ ከጳውሎስ ላይ እንዲዞር አደረገ። ጳውሎስ እነሱ በዚህ በስነ መለኮታዊ ጉዳይ እንደሚከፋፈሉ ያውቃል። ስለዚህ ስለ ተስፋና ስለ ሙታን ትንሣኤ በማመኔ ነው ዛሬ በፊታቸው የቆምኩት ብሎ ሲናገር በሸንጎው ውስጥ ግጭት ተፈጠረ ማለት ፈሪሳውያን መልአክ ተናግሮ ቢሆንስ አሉ፣ ፈሪሳውያን ደግሞ ሙታን ትንሣኤ አያምኑምና በራሳቸው እርስ በርስ ግጭት ጀመሩ። ጳውሎስ ያንን ወደ እነሱ ግጭቱን ያዞረ ይመስላል። ሆነ የተልእኮ ግንዛቤ ይህ በመንፈስ የተመራ ማስተዋል እንጂ ሰዎችን ማታለል አይደለም። ጳውሎስ የወንጌልን እውነት ትንሣኤን ለተልእኮው እንዲጠቀም በጥበብ ተጠቅሞበታል። ለወንጌላውያንና ለሚሽነሪዎች ማለት ለዛሬ ለኛ አገልጋዮች ተልእኮ ማስተዋልን ይጠይቃል። መቼ መናገር እንዳለብን፣ ምን ላይ ማትኮር እንዳለብን እና ውስብስብ የስልጣን ሁኔታዎችን እንዴት መያዝ እንዳለብን ማወቅ ያስፈልጋል። ስለዚህ በፈሪሳውያንና በሳዱቃውያን መካከል የተነሳውን የስነ መለኮት ልዩነትን ጳውሎስ በማንሳት በእነሱ መካከል ጳውሎስን ለመጉዳት አንድ ላይ መጡ እንጂ ለራሳቸውም የሚስማሙ እንዳይደሉ አሳይተዋል። ቁጥር 11 ላይ የተናገረው ነው። ስለ መለኮታዊ ግንዛቤው ከዚህ ምንድነው የምናስተውለው? መንፈስ ቅዱስ ለመመስከር ብቻ ሳይሆን ለመጽናትም ያበረታታል። እግዚአብሔር የጳውሎስን መከራ እንደ ውድቀት ሳይሆን ወደ ተልእኮ ፍጻሜ የሚወስድ እርምጃ አድርጎታል። በጣም የሚገርመው ነገር ጳውሎስ በዚህ ጊዜ ቆሞ እየመሰከረ አይደለም፣ በሽተኛውን እየፈወሰ አይደለም፣ ታስሮ ነው ያለው፣ ወደ ሮም እየሄደ ነው ያለው። ግን መንፈስ ቅዱስ ከሱ ጋራ ተስማምቶ እንደሆነ በኋላ ላይ በባህር በወጀብ ሊያልፍ ነው ያለው። ብዙ ጊዜ ምግብ ሳይቀምስ ብርሃን ሳይታይ በጨለማ ውስጥ ሊያልፍ ነው ያለው። እዛ ደግሞ 2 ዓመት ያክል ሊታሰር ነው ያለው። ያ ግን ሁሉ በእግዚአብሔር እይታ ውስጥ እንደሆነ የሚያሳይ ነው። ጳውሎስ ጊዜ እየገደለ እንዳይደለ፣ ትርጉም ለሌላ ነገር ህይወት እየሰጠ እንዳይደለ በእግዚአብሔር እይታ ውስጥ እንደሆነ መንፈስ ቅዱስ ያሳስበዋል። ይሄ ለጳውሎስ እንደ ነዳጅ ነው፣ ለጳውሎስ እንደ ሞተር ነው። ምክንያቱም እያለፈ እያቋረጠ ያለው መከራ የሰው አእምሮ ማይገምተው ቦታ ውስጥ በዚያ ሁሉ ውስጥ ለህይወታቸው ትልቅ ጉልበት አቅም እንደሚሆን ማወቅ ያስፈልጋል። ለዚህ ነው አገልግሎት ብዙም ጊዜ ከእግዚአብሔር ጋር ካለ ግንኙነት ነው የሚጀምረው። ያ ግንኙነት ነው ወደፊት እንድንሄድ የሚያደርገን። በድካም ወይም በብቸኝነት ላሉ መሪዎች የእግዚአብሔር መገኘት ሁሉ ጊዜ መከራን አያስወግድም፣ ነገር ግን ጥሪያችንን እና የወደፊት ዓላማችንን ያረጋግጥልናል። ይሄ በዚህ ዘመን ብዙም ጊዜ እነዚህ የብልጽግና ወንጌል ሰባኪዎች ከሚናገሩት እጅግ የተለየ ነው። የእግዚአብሔር አብሮነት በምቾት ብቻ አይደለም የሚገለጠው። ጳውሎስን እስከ ሮም ድረስ እንዲሄድ በቄሳር ፊት እንዲቆም ነው። የሚገርመው እዚህ ጋር በኢየሩሳሌም ስለኔ እንደመሰከሪ እንዲሁ በሮም ደግሞ ትመሰክርልኝ ዘንድ ይገባል። ይሄ ምስክርነት ብሎ ነው እግዚአብሔር እየጠራ ያለው። እሱ በባለስልጣን ፊት የሚቆምበትን፣ የራሱን ታሪክ የሚናገርበትን፣ በጥፊ የሚመታበትን፣ የሚታሰርበትን፣ የሚራብበትን፣ ስለ ክርስቶስ ለብቻ እዛ ጋር ባለስልጣን ፊት የሚቆምበትን ሁሉ ምስክርነት ብሎ ሰማይ እየጠራ ነው ያለው። አንዳንድ ጊዜ መስክራችሁ ጌታን ስራ ሰርታችሁ ፍሬ ላይታይ ይችላል። ያላችሁበት ሁኔታ ሁሉ በጣም አድካሚ ሊሆን ይችላል። ግን ሰማይ የሚያየውና ምድር የሚያየው በተለየ ሁኔታ እንደሆነ መታወቅ አለበት። ስለዚህ አገልግሎት ሁሉ ጊዜ ምቾትን፣ ፍሬያማነትን፣ ስኬትን ይህንን ያክል ነፍሳት መለስኩ በሚለው ብቻ ላይ ለካ እንደሚችል መታወቅ አለበት። ታማኝነትን ነው ለጌታ ጥሪ። ቁጥር 12 እስከ 22 ላይ የሰው ሴራና የእግዚአብሔርን ስውር ጥበቃ ደግሞ እንመለከታለን።
ከ40 የሚበልጡ ሰዎች ጳውሎስን ለመግደል ተማምለዋል። እዛ ክፍል ላይ እንደምናየው ሴራው በጳውሎስ እህት ልጅ በኩል ታወቀ። እዚህ ጋር አስተውሉ፣ በመገለጥ አይደለም፣ በሰው በኩል ነው የታወቀው። የእግዚአብሔር ጥበቃ አንዳንድ ኦርዲነሪ በሆኑ በማናስበው መንገድ ወደ ህይወታችን ሊመጣ ይችላል። ላይ መገለጥ ነው እዚህ ጋር የመጣው። እዚህ ጋር ግን በእህቱ ልጅ በኩል ነው የታወቀው ሴራው። ሰው ድንቅ በሚመስሉ ተአምራት ሳይሆን ተራና በማይታዩ ሰዎች በኩል ነው። ይሄ ነው ዋናው ለማንሳት ነው የፈለኩት። ተራና ይሄ በጣም መሰመር አለበት። እግዚአብሔር የሚሰራበት መንገድ ግሩም ነው። ስለዚህ ይሄንን ሁሉ ጊዜ ማስተዋል አለብን። ሶሪ ፎር ኢንተራፕሽን። እየሰማችሁኝ ያላችሁ? እየሰማን ነው። ኦኬ። ስለዚህ እግዚአብሔር ጥበቃ ብዙውን ጊዜ የሚመጣው ድንቅ በሚመስሉ ተአምራት ሳይሆን ተራና በማይታይ ሰዎች በኩል ነው። ቅድም ያልኳችሁ ማለት ነው። በጳውሎስ እህት ልጅ በኩል ነው የ40 ሰዎች ሴራ ወደ ጳውሎስ መረጃ የደረሰው። ይሄ የእግዚአብሔር ጥበቃ ብዙውን ጊዜ የሚመጣው ድንቅ በሚመስሉ እግዚአብሔር ከፈለገ መላክ ይችላል። ሲፈልግ ግን ተራና በማይታዩ ሰዎች በኩልም ሊመጣ ይችላል። አንዳንድ ጊዜ ግራ ይገባናል። የሆነ እግዚአብሔር አብሮን የሌለ ይመስለናል። መረጃው ሲመጣም ተጠቀሙት ነው። ለተጓዳኝ ተቋማትና ማህበራዊ አገልግሎት መሪዎች ማለት ከቤተክርስቲያን ውጭ ላላችሁ በተለያየ መንግስት መስሪያ ቤት ለምትሰሩ ጥበቃ ማድረግ ተጠያቂነት እና የጋራ ኃላፊነት የታማኝ ተልዕኮ አካል ናቸው እንጂ የእምነት ማነስ ምልክቶች አይደሉም። በምትሰሩበት መስሪያ ቤት ለምሳሌ ትክክለኛ መረጃ ማግኘት፣ ትክክለኛ እውቀት፣ ትክክለኛ ባለሙያዎች ጋር መቅረብ፣ መጠቀም፣ እነዚህ ነገሮች ሁሉ የእግዚአብሔር አሰራር ሊሆን ይችላል። በዛ ብቻ እንታመን እንጂ እንጸልይ እንጂ። እሺ፣ ጳውሎስ በከፍተኛ ወታደራዊ ጥበቃ ወደ ቂሳሪያ ተዛወረ። ዋና ተልዕኮ መሪ ምንድነው? እግዚአብሔር የጳውሎስን ህይወት ለመጠበቅና ወደ ሮም ለማድረስ የሮምን ህግ፣ ወታደራዊ ኃይልና የቢሮክራሲ ደብዳቤዎችን ተጠቅመዋል። ደብዳቤ ተጽፏል፣ ፈረስ ተሰጥቷል፣ እዚህ ጋር ወታደሮች ተሰጥተዋል። ከነዚህ ከ40 ሰዎች እንዲታደግ ማለት ነው። ይሄ ማለት እግዚአብሔር አሰራር ነው ማለት ነው። እግዚአብሔር ፈበር ነው፣ ሞገስ ነው ማለት ነው። የመንፈስ ቅዱስ ግንዛቤ፣ የመንፈስ ቅዱስ ተልዕኮ በመንፈሳዊ በሆኑ ነገሮች ብቻ የተገደበ አይደለም። የግድ መልአክ ሲላክ መገለጥ ራእይ ብቻ አይደለም። አሁን ከእህቱ ልጅ ሰምቶ ለመቶ አለቃው ተናግሮ መቶ አለቃው ጥንቃቄ አድርጎ በምሽት በሌሊት በወታደራዊ ኃይል ሁሉ የሚሸኝበት የመንፈስ ቅዱስ አሰራር እንደሆነ ነው። ውስጥ ይሰራል። እግዚአብሔር የመበጀትን ዓላማውን ለማሳካት በፖለቲካዊ ህጋዊና ተቋማዊ ስርዓቶች ሁሉ ውስጥ አልፎ እንደሚሰራ መታወቅ አለበት። ለማህበራዊ ሰራተኞችና ለቤተክርስቲያን መሪዎች ከዚህ ምን
ከፖሊስ ከፍትህ ከሌሎች ከህግ አካላት ጋራ በምናደርገው ግንኙነት ማለት ጉቦ ሳንሰጥ ሙስናው ሳንገባ በርካሽ መንገድ አሁን የቤተክርስቲያን መሬት ለማግኘት ሰዎች ጉቦ ይሰጣሉ። በጣም አስቸጋሪ ዘመን ላይ ደርሰናል። አገልግሎት ነብይ ተብየው ወታደር የሚያጠቃ ምናምን ተኳንዶ አሰማርቶ ይሄዳል። ጳውሎስ እንደዛ ያደርግ አይደለም። ስለዚህ ይሄ እጅግ ጥንቃቄ የሚጠይቅ ግን ማስተዋልን የሚጠይቅ የአገልግሎት መንገድ ነው። በዛሬው የተልእኮ ሁኔታ ውስጥ ያልተዘመረላቸው ጠባቂዎች እነማን ናቸው? ማለት ያልተዘመረላቸው ጠባቂዎች ማለት እነዚህ እግዚአብሔር የሚጠቀማቸው ብዙ እኛ እከሌ ብለን ማንጠራቸው የጳውሎስ የሂቱ ልጅ አይነት የወታደሮች አይነት እግዚአብሔር የሚጠቀማቸው ፈጽሞ እኛ በዚህ በእከሌ በኩል የማንለው ግን እግዚአብሔር በተዋሪ መንገድ የሚጠቀማቸው ሰዎች እነማን ናቸው? በህይወታቸው ለአገልግሎት የሚሆኑ ተግባራዊ ነጥቦች ምንድነው? በእግዚአብሔር ፊት ያለ ቅንነት በጫና ውስጥ ለሚደረግ ተልእኮ መሰረት ነው። በእግዚአብሔር ፊት ያለ ቅንነት ጳውሎስ በጣም ለወንጌል ከመቅናት ተነሳ ነው በዚህ ጫና ውስጥ ሁሉ ያለፈ ያለው። ማስተዋል እንደ ደፋር ስብከት ሁሉ መንፈሳዊ ነገር ነው። ማስተዋል እንደ ስብከትም እንደሆነ መታወቅ አለበት። ሂደቱ የዘገየ በሚመስልበት ጊዜ የእግዚአብሔር መገኘት ያረጋጋል። ጳውሎስ በዛ በምዕራፍ 23 ቁጥር 11 ላይ እግዚአብሔር በሰጠው ቃል ብዙ ነው ልቡ የተረጋጋው። ምንም ሁኔታ ቢራብ ቢጠማ ቢታሰር ወጀብ ውስጥ ቢያልፍ ጨለማ ውስጥ ብዙ ቀናትን ቢያሳልፍ 2 ዓመት ታስሮ በሮም ላይ ጉዳዩን አቤት እያለ ቢቆይ ያ ሁሉ የምስክርነት መንገድ እንደሆነ ነፍሱ እርግጠኛ ትሆንለታለች። በዚያ በእግዚአብሔር መልእክት ማህበረሰብና ስርዓቶች ለእግዚአብሔር ልኮ ሊያገለግሉ ይችላሉ። ቅድም እንደተባለው ማህበረሰብ የቤተሰብ ማህበረሰብ የጳውሎስ የሂቱ ልጅ አይነት የመንግስት ስርዓቶች ደብዳቤው ተዋቀው ምኑ ሁሉ እግዚአብሔርን ሐሳብ ሊያገለግል ይችላል። ለዚህ ነው መጸለይ ያለብን። ጳውሎስ ለመንግስት ኃላፊዎች ጸልዩ ብሎ ታማኝነት ትዕግስትን መጠበቅንና መታመንን ይጨምራል። የመጨረሻ ተልእኮ ሲተነተን የሐዋርያት ሥራ 23 እንደሚያስተውሰን የእግዚአብሔር ተልእኮ በሁል ጊዜያዊ እንቅስቃሴ ወይም በሚታይ ስኬት ላይ የተመሰረተ አይደለም። አንዳንድ የሚታይ ስኬት በአገልግሎታችን ላይ ላይኖር ይችላል። አንዳንድ ጊዜ መንፈስ ቅዱስ ስራ በዝምታ በመጠባበቅና በጸጥታ ባለ ድፍረት ውስጥ በይበልጥ ይገለጣል። ተልእኮ የሚቀጥለው አገልጋዩ ጠንካራ ስለሆነ ሳይሆን እግዚአብሔር ለተስፋ ቃሉ ታማኝ ስለሆነ ነው። ስለዚህ ወንጌል አገልግሎት ወይንም ደግሞ ሚስዮን አይነት ወይንም ደግሞ የተልእኮ አገልግሎት ሁሉ ጊዜ አልጋ ባልጋ አይሆንም። ሁሉ ጊዜ የሚታይ የሚጨበጥ የሚዳሰስ የሚቆጠር የነፍሳት ምርኮ ላይኖር ይችላል። መከራው፣ እስራቱ፣ ረሃቡ፣ ጽናቱ አንዳንድ አልፎ መስዋዕትነት ውስጥ ልትገቡ ትችላላችሁ። የሐዋርያት ሥራ 24 ተልእኮ በባለስልጣናት ፊት ወደዚህ ከመሻገራችን በፊት በምዕራፍ 23 ላይ ከተማርነው ምንድነው እንደው ልባችሁን የነካ ነገር ከህይወታችሁ ከሚሄድ ነገር የምታካፍሉት አለ? እሺ ጸጋው እያነሳ ነበር። አንስቼ እሺ ዶክተር አቤት። በዚህ ዘመን በአሁኑ ጊዜ አንዳንድ ቤተ እምነቶች ወይም ዓለም አቀፍ ተባዮች በብዛት በወታደርና በባንድ ነው የታጀቡ የሚያገለግሉት። ነገር ግን 23:11 ላይ ሐዋርያው ጳውሎስ ጋር አጠገቡ ላይ ቆሞ አይዞ ያለ እስከ ሞትም እየተዳየ በድፍረት በታማኝነት ከጌታ ጋር ቆሞ ወንጌሉን በአግባቡ ሲያስተላልፍ ነበር። ዛሬ በዚህ ዘመን እንግዲህ ከዚህ ከ23:11 ቁጥር ላይ ባለው ቃልና አሁን በየአድባራው በየቤተ እምነቱ የሚደረጉ ነገሮችን ለኛም በዚህ ዘመን ማስተማሪያ ሳይሆን ፈተና ውስጥ እናያለን ነው። ይሄን ደግሞ ካላደረገን ተብሎ እኮ ከዛ ከላይ እስከ ታች ድረስ የመንግስትን መዋቅር አድርጎ መሳሪያ አንግቦ እንግዲህ ቃል ሲሰብክና ሲመሰክር ለኛም ለዘመናችንም ወንጌል መመስከርም አንዳንድ ቦታ ላይ በጣም እንቸገራለን። ነገር ግን ወታደር ካልቆመ ማርሽ ባንድ ካላጀበ እየተባለ ብዙ ነገሮች አሉና ይሄንን እንዴት መቅረፍና እንዴት ማስተካከል እንደሚችል እስቲ አቅጣጫ ብታሳይ
ለዘመናችንም ለኛም ደግሞ ማስተማሪያ የመሆኑ ነገሮችን ለቤትን ምን እነዚህ ለዓለም አቀፍ ተባይ ነው አድርጎ የሚያደርጉትን እንግዲህ አቅጣጫ የምንሳይበት አቅጣጫንም እነሱም ደግሞ ከዚህ ከቃሉ ጋር ከዚህ ከቁጥር 11 በተለይ በደንብ አበክሮ ያስተምራልና ሳያልና ለነዚህ ምን አይነት ምላሽ ለመስጠት እንደምንችል አቅጣጫ ነገር ብታሳየን። እስቲ እናንተ ያሳዩ ተመራችኋልና ሌሎች ደግሞ እስቲ በዚህ ረገድ በዚህ ጉዳይ ላይ ለተነሳው ጥያቄ እስቲ እናንተ አስተያየቶቻችሁን አዋጡ እስቲ። ምን ይመስላችኋል? ለምሳሌ ታዲያ እንዴት ነው የምታዩት? ሽመልስ እጅ አንስቷል። እሺ ዶክተር አመሰግናለሁ። ጌታ ይባረክ። የተማርናቸው ትምህርቶች በጣም ወሳኝና እኛን ወደ መጽሐፍ ቅዱስ የሚመልሱ ናቸው። ወደ ቀደመው ልምምድ ወደ ቀደመው ያፈነገጡ ልምምዶቻችን የሚመልሱ ናቸው። ብዙ ጊዜ ስለ ትምህርቶች ይነገራል። ስለተሳሳቱ ልምምዶች ብዙ አይባልም። እና አሁን ልምምዶቻችን ወደ መጽሐፉ ይሄ የሐዋርያት ሥራ አሁን እየሰጡን ያሉት ኮርስ አይሰማም ዶክተር አይሰማም እንትን ያለ ነው። እኮ አለ። እስቲ አስተካክለው ያንተን። የሆነ ክፍት ያደረገ ሰው ይኖር ኦር አንተ ጋር ብሉቱዝ እየተጠቀመ ሊሆን ይችላል። እኔ ጋር አይደለም ሌላ ቦታ ነው ዶክተር። አሁን ቀጥል ጥሩ ነው። ቀጥል። እሺ ዶክተር በጣም አመሰግናለሁ በድጋሚ። ይሄ ኮርስ ምን አገኛችሁ መስላለሁ ለወንድሜ በኋላ መልስ እሰጣለሁ። ግን በጣም ለኛ መሀል ላይ ተሰብሮ የነበረው እንዲህ እየቀጠለ ያለ ኮርስ ነው። ምክንያቱም ልምምዶቻችን ከመጽሐፉ የተጣሉ ልምምዶቻችን ቴክኒካል ብቻ እንጂ የእግዚአብሔር መንፈስ ያገለሉ የእግዚአብሔር መንፈስ እንዲመራ የሚያደርጉ አይደሉም። ምቹ ሁኔታ ጠባቂ ብቻ አድርገው ነበር እንዲህ ነውና ይሄ ኮርስ ድልድይ ሆኖ ከመጀመሪያ የተቋረጠ ነገር እየቀጠለ ያለ ስለሚመስለኝ ነውና በጣም ነው አድርጌ የማመሰግነው። አሁን ምንድነው ለተጠየቀው ጥያቄ እንዲህ ለሚያደርጉት ለሚለው መልሱ አጭርና አጭሩ ወደ መጽሐፍ ቅዱስ እንመለስ ነው። ወደ አባቶች እንመለስ ነው። ወደ ቀደሙት የቤተክርስቲያን ታሪክ ተመልሰን ከሳትንበት ቦታ ላይ ማስተካከያዎች እያደረግን መሄድ እንዳለብን ያሳዩናል። አሁን ወንጌል ያልደረሰበት ቦታ ግጭት ሊፈጠር ይችላል ተብሎ የሚታሰብበት ቦታ ላይ ወንጌል ላይ ማድረሱ እንቅስቃሴ ትኩረት እየተሰጠው አይደለም። ምቹ ቦታዎች ላይ ነው፣ ምንጫጫው አስፋልት ላይ ነው። የወንጌል ስርጭት እንኳን ብለን ብንወጣ በጣም ሴፍ የሆነበት ቦታ ላይ ነው። የአንድ ለአንድ የወንጌል ስርጭቱን ብዙም እንመለከት በጣም አስቸጋሪ። አሁን ግን በዚህ ትምህርቱ በዛሬው ትምህርት ውስጥ ስናይ ያገኘውን አጋጣሚ ሁሉ ጳውሎስ ለወንጌል እንዴት ይጠቀምበት እንደነበረ ስለምናይ እኛም ከዚህ መማርና ወደ ራሳችን አምጥተን አጋጣሚዎችን ሁሉ ለወንጌል እንድንጠቀም ኦኬ ከመባቸው ልናደርግ እንደሚገባ ለስውር የሆኑ ተራ የሆኑ አጋጣሚዎችን ወይም ደግሞ እንደዚህ አይነት ሰዎችን እንደሚጠቀም እንደኝሉ ተፈጽሟል። ጌታ ይባርክ። እሺ አመሰግናለሁ። ተስፋዬ ሞሮ ዶክተር አመሰግናለሁ። አሁን ያለው ከመጽሐፍ ቅዱስ ካለን ርቀትና ልምምድ የተነሳ ብዙ አይነት የወንጌል ስርጭት ሂደቶች ፌክ ናቸው። በከተማዎች በከተማ ዳርቻዎች በመሃል ቦታዎች እንደው የሚነግዱትንም ሰዎች ከማረባሽ ባለፈ ትክክለኛ የሆነ አሁን ስታንዳርዱን በተለይ አንድ ለአንድ ጃማ የተለያዩ ሰዎችን ሄዶ ወንጌል ማስረጨት የሚለው ነገር በጣም እየተዘለለ ያለበት ጊዜ ነው። ግን አሁን እንደ መጽሐፍ ቅዱስ ስናስብ በጣም ብዙ ስራ መስራት ሲጠበቅብን አሁን ያለንበት ሁኔታ በወንጌል ላይ የምናተኩር ሳይሆን አሁን በጊዜያዊ ነገር ብቻ ላይ የምናተኩርበት ሆኖ ነው የምናየው። ይሄን ልናስተካክል ግን በትምህርቱ ላይ ብንቆም የተሻለ ነው ይላሉ። አመሰግናለሁ።
እሺ ተባረኩ። ቆንጆ ምላሽ ነው። ያው እንግዲህ ወንጌል የደረሰባቸው አካባቢዎች ተብሎ የሚታሰቡ ሁሉ ከአንድና ሁለት ትውልድ በኋላ መልሰው ፓጋን የመሆን አረመኔ የመሆን በአካባቢው ባህል የመዋጥ ነገር አደጋ እንደሚያስከትል የስነ መለኮት ምሁራን በተለይ ከዚህ ከሚስዮን አገልግሎት ጋር በተያያዘ ደጋግሞ ያስጠነቅቃሉና አሁን በአገራችንም ላይ እያየን ያለ ነው እነዚህን ነው። ግን ምንድነው እንግዲህ ቤተክርስቲያንን የዓለም አሰራር እያጥለቀለቀ ልክ እንደ ጎርፍ ውሃ እየወሰደ ባለበት ጊዜ በአገልጋዮች ላይ የምናየው በቤተክርስቲያን መሪዎች ላይ የምናየው ቅድም እንዳነሳችሁት አይነት ያፈነገጠ መስመር የለቀቀ ነው። እንኳን በእድሜያችን የምናስተውለው ምንድነው ምስክርነት አለ ሲባል ሰዎች በወር አንድ ጊዜ ከመውጣታቸው በፊት ብዙ ጾም፣ ብዙ ጸሎት፣ ብዙ እንባ በእግዚአብሔር ፊት አፍሰው ሰዎች የሚወጡበት ለመታሰርም ለመሞትም ተዘጋጅተው የሚወጡበት የመስዋዕትነት አገልግሎት ነበር። አሁን ላይ ግን ሚዲያው አለ። እንደገና ደግሞ ሚዲያውን ተከትሎ ደግሞ የምታዩ ነገሮችን ኮፒ ማድረግ አለ፣ ዓለማዊነት አለ። ስለዚህ አገልግሎት የሚመስል ይሄ መጽሐፍ ቅዱስ ላይ የአምልኮት መልክ አላቸው ኃይሉ ምድር ኪደዋል የሚል አይነት አካሄድ ነው አሁን ላይ እየተንጸባረቀ ያለው። ስለዚህ እንግዲህ ዞሮ ዞሮ በመጨረሻው በክርስቶስ ፊት መቆማችን አይቀሬ ነው። በዚህ ምድር ላይ የምንኖረው ለሺህ ዓመት አንኖርም፣ ለዘላለም አንኖርም። አንድ ቀን በድንገት እናልፋለን። ይሄን ምድር ለቀን እንሄዳለን። ገለባ የሆነ ይሄ ጳውሎስ በአንደኛ ቆሮንቶስ 3:15 ጀምሮ እንደምናገረው እሳቱ ይፈትነዋል። ከተመሰረተው በቀላ መሰረት ማንም ሊመሰረት አይችልም፣ ግን በዚህ መሰረት ላይ እንዴት እያነጻቸው እንደሆነ ተጠንቀቁ ይላል። እንግዲህ የአገልግሎት መሰረት ተመስርቷል። አንድ ጊዜ ኢየሱስ አሳይቶናል፣ ሐዋርያት አሳይተዋሉ፣ አባቶች በዚያ መንገድ ሄደዋሉ። ሌላ አርቲፊሻል የሆነ ዓለማዊ ነገር ሰዎች ሊሞክሩ ይችላሉ፣ ግን እሳት ውስጥ ያልፋል ነው የሚለው ጳውሎስ። እሳት ውስጥ ያልፍ ይቃጠላል። ለሰራነው ነገር ላይ እያንዳንዱ እኮ በክርስቶስ የፍርድ ወንበር ፊት እንቆማለን ነው። ስለዚህ ጳውሎስ በአገልግሎቱ ላይ ህልናዬ ይመሰክራል ብሎ የሚለው ያንን ስለሚያስብ ነው። ከመንፈስ ቅዱስ የሚሰማው ነገር ከእግዚአብሔር የሚሰማውን ድምፅ እያዋሄደ ነው የምናገረው እና ሰዎች በዓለማዊ መንገድ፣ በፖለቲካ መንገድ፣ በእድር መንገድ ማገልገል ይችላሉ። ለስም፣ ለዝና፣ ለገንዘብ፣ ለብር፣ ለወርቅ ሊያገለግሉ ይችላሉ። ግን ያው መጨረሻው ሄዶ እጅግ ሀፍረትና ሀዘን ሊሆን ስለሚችል ዘመን ሊመራን አይገባም። እነዚህ የተበላሹ ሰዎች አካሄድ ሊመራን አይገባም። እግዚአብሔር ቃል ሊመራን ይገባል። ስለምናደርገው ነገር በጣም መጠንቀቅ አለብን። ምክንያቱም በክርስቶስ የፍርድ ወንበር ፊት እቆማለሁ፣ ለዚህ ነገር መልስ እሰጣለሁ። ያን ማንም ለኔ ምላሽ አይሰጥም። የጠበቅኩት አዘዝኩት የእግዚአብሔር ቃል መከታ ይሆነኛል የሚል ከንጹህና በእግዚአብሔር ከመታመን የመነጨ አገልግሎት ልናገለግል ይገባናል። ስለዚህ ወደ ምዕራፍ 24 እንሻገር አይደለም? ሌላ የተለየ ነገር ካላችሁ ኦኬ። ሌላ ይጃላ ስለዚህ ሐዋርያት ሥራ ምዕራፍ 24 ላይ የምንመለከተው ተልእኮ በባለስልጣናት ፊት ነው። ምስክርነት፣ ቅንነትና ወንጌል ህልናን ሲሞግት ዋና ጥቅሱ ይሄኛው ምዕራፍ ነው። የክፍሉ ትኩረት ምንድነው? የሐዋርያት ሥራ ምዕራፍ 4 ተልእኮ ከምኩራብና ከገበያ ወጥቶ በቀጥታ በፖለቲካዊ ህጋዊና ስነ ምግባራዊ ስርዓቶች ውስጥ ሲከናወን ነው የሚያሳየን። ጳውሎስ በሃይማኖት መሪዎች ተከሶ በሮማ አገረ ገዢ በፊልክስ ፊት ቆሟል። ለራሱ የሚሟገተውም በንግግር ችሎታ ብቻ ሳይሆን በእውነተኛ ምስክርነት፣ በስነ ምግባር ቅንነትና በመንፈስ ቅዱስ ኃይል በተሞላ ድፍረት ነው። እዚህ ጋር ልንታሰር እንችላለን። ስንታሰር ብዙ ጊዜ ልክ ኮንፈረንስ ሄደን ለመስበክ እንደምንጸልይ፣ እንደምንጾም፣ በእግዚአብሔር እንደምንታመን፣ በፍርድ ፊት ስንቆምም፣ ስለ ወንጌል ሙግት ስናቀርብ፣ መከላከያ ስናቀርብም መንፈስ ቅዱስ እንዲረዳን በሉቃስ ወንጌል ኢየሱስ እንደተናገረው በገዦችና በሸንጎች ፊት ቆማላችሁ፣ በዚያ ጊዜ መናገራለሁ ብላችሁ አታስቡ፣ የአባታችሁ መንፈስ በእናንተ ላይ ይሆናል ብሎ ኢየሱስ እንደተናገረ ይሄ መንፈስ ቅዱስ የግድ መድረክ ላይ ቆመን በምናወራበት ብቻ ሳይሆን በሙግት፣ በክርክር፣ በመከላከያ፣ በፍርድ ፊት ሰዎች ሲደበድቡንም የምንናገረውን መንፈስ ቅዱስ እንደሚሰጥ መታመን አለብን፣ መጸለይ አለብን። ልክ ይሄ ማለት ምንድነው የሚያስታውሰን? እስጢፋኖስ በዚያ በድንጋይ እየተወገረ በነዚያ ፊታቸውን እንደባይጩት ባጠነከሩ ቀሳውስትና ፈሪሳውያን ሳንሄድርን ፊት በተናገረበት ፊቱ የመላእክትን መልክ ይመስል ነበር።
ብሎ እንደተናገረ በይቅርታ የተሞላ እንደተናገረ እያንዳንዱ በወንጌል ምክንያት የምናልፍበት ቦታ መንፈስ ቅዱስ እንዲዋጀው እንዲጠቀመው ራሳችንን ማዘጋጀት እንዳለብን ነው ከዚህ የምናስተውለው ማለት ነው። ስለዚህ ብዙም ጊዜ ሜዳ በሞላ ጉባኤ ፊት በሃሌሉያ በምንሰብክበት ጊዜ ብቻ አይደለም መንፈስ ቅዱስ የሚረዳን። አሁን በዚያም ጊዜ ይረዳናል፣ ያግዘናል። ግን አሁን ደግሞ በመከራና በስቃይ ለወንጌል መስዋዕትነት በምንከፍልበት ቦታ የምናወራውን ቃላትና የምንሄድበትን መንገድ መንፈስ ቅዱስ ይጠቁምልናል። ለዛሬ አገልጋዮች ለኛ ያለው ትምህርት ከዚህ ክፍል ምንድነው? ሐዋርያት ሥራ ምዕራፍ አስተምረው ተልእኮ በባለስልጣናት በስርዓቶች ማለትም በመንግስት ስርዓቶችና በሰዎች ሕሊና ፊት መመስከርን ይጨምራል። ምንም እንኳን አፋጣኝ ውጤት ባይታይምና ፍትህ ቢዘገይም፣ አንዳንድ በጣም በዘገየ ፍትህ ውስጥ ልናልፍ እንችላለን። አፋጣኝ መልስ ላይታይ ይችላል። እንደ አሁን ምዕራፍ 2 ላይ እንደምናየው 3000 ህዝብ አንድ መጣ የሚለው አይነት ነገር እዚህ ጋር አናይም። በጣም አድካሚ፣ በጣም ረጅም ጊዜ የፈጀ ብዙ እስራትን ነው የምንመለከተው። ይሄንን ብዙ ጊዜ ሰዎች ሰርቷል መሰለኝ፣ አመፃ ውስጥ አለ፣ ያልተናዘው የሆነ እርም አለ መሰለኝ፣ ወንጌል ሰርቶም አልተሳካለትም ብለው ሁሉ ሊያልፉ ይችላሉ። ደካማ ጴንጤዎች ማለት ነው። ወንጌል ያልገባቸው ሰዎች እንደዚህ ሁሉ ሊደመድሙ ይችላሉ። ግን ጳውሎስ የሚያሳልፋቸውን ህይወት የሚያቋርጠውን መከራ፣ ማዕበል፣ ወጀብ ስንመለከት በዚያ ላይ እግዚአብሔር ደግሞ አይዞህ በቄሳር ፊትም ልትቆም ይገባሃል፣ ልትመሰክር ይገባሃል ብሎ የተናገረው ስንመለከት፣ በኋላም ላይ የመጡ ድምፆችን ስንመለከት ምስክርነት የወንጌል ተልእኮ ተሳታፊ መሆን ማለት ሁሉ ጊዜ ምቾትና ድል እንደው ያና ይህ የሆነ ተራራው ተገነደሰ የምንላቸው እንደዛ የምንስላቸው ነገሮች ብቻ እንዳይደሉ መታወቅ አለበት ነው። ዳራውና አጠቃላይ የታይ እዚህ ክፍል ምንድነው? ጳውሎስ ከኢየሩሳሌም ወደ ሮማውያን የአስተዳደር ማዕከል ወደሆነችው ወደ ቂሳርያ ተዛውረዋል። የአይሁድ መሪዎች ጠርጡልስ የተባለ የህግ ባለሙያ በመቅጠር በፊልክስ ፊት ክስ አቀረቡት። እንግዲህ ተመልከቱ፣ የህግ ባለሙያ ተቀጥሮላቸዋል አይሁድ መሪዎች። ጳውሎስ የጌታ ባሪያ ምስኪን በዚህ ቆሟል፣ የእግዚአብሔር አብሮነት ከእርሱ ጋር አለ። የጳውሎስ ጉዳይ በስነ መለኮታዊ ክርክር ሳይሆን በፖለቲካ ችሎት መልክ ነው የቀረበው። እዚህ ጋር የሁከት የአመፅ መቀስቀስ ክስ አቅርበዋል። የኑፋቄ የናዝራውያን ወገን መሪ ነው ብለው ክስ አቅርበውበታል። ቤተ መቅደስን የማርከስ ሙከራ አድርጓል ብለው ክስ አቅርበውበታል። እንግዲህ በፖለቲካዊ መንገድ ጳውሎስን ሊያሳጣ፣ ሊያሳስር፣ ሊያስገድል የሚችል በሴራ ለማስገደል ፈለጉ፣ ያልተሳካላቸውም። አሁን በህግ ፊት ቀርቧል። ከዚህ ደግሞ በህግ ፊት ወንጀለኛ ለማድረግና ለማጥፋት ነው። እንግዲህ በህግ ባለሙያ የተቀናበረ ክስ ነው የቀረበበት። የተልእኮ አጠቃላይ ምንድን ነው? ሐዋርያት ሥራ ምዕራፍ 24 አንድ ትልቅ ለውጥ ያሳያል። ከመንገድ ላይ ተልእኮ ምዕራፍ 2 እስከ 21 ሐዋርያት ሥራ ሲመሰክርበት ከነበረበት አሁን ደግሞ በገዢዎችና በስርዓቶች ፊት ወደሚቀርብ ተልእኮ ነው። ምዕራፍ 24 እስከ 26 ልበሉ። ይሄንን በደንብ አስተውላችሁት ከሆነ ምዕራፍ 2 ቅድም ጴጥሮስ 3000 ሰው ካሳመነበት፣ ሟርተኛውን ጳውሎስ ከገሰጸበት፣ በተአምራት በጨርቅ ከፈወሰበት ከነዛ አይነት አሁን ወዴት ነው የተሻገረ ያለው? በገዢዎችና በስርዓቶች ፊት ወደሚቀርብ ተልእኮ ነው ጳውሎስ እየተሻገረ ያለው። የተልእኮ ግንዛቤ ምንድን ነው? ወንጌል በግል እምነት ደረጃ ብቻ ሳይሆን በህዝብ ክርክር፣ በህግ ምርመራና በስነ ምግባር ግምገማ ፊት መቆም መቻል አለበት። ብዙም ጊዜ እኛ ምስክርነት አሁን በግል ደረጃ ወጥቶ ከመናገር ያለፈ በሃይማኖት ደረጃ፣ በፖለቲካ ደረጃ፣ በተለያዩ እነዚህ የገዘፉ ሃይማኖቶች ወንጌልን ጠምዝዘው በሚያጠፉበት ሁኔታ ለወንጌል የሚቆም በመስዋዕትነት የሚቆም ምስክርነት አይነት ብዙም ጊዜ አይታይም። እግዚአብሔር አንዳንድ ጊዜ ጊዜያትን ይቀይራል፣ ዘመናትን ይቀይራል። አንዳንድ ሰዎች ከአቅማቸው በላይ በሆነ በዚህ ክስ ውንጀላ ውስጥ ሁሉ የሚገቡበት አለ። ያም የወንጌል የምስክርነት የተልእኮ አካሄድ እንደሆነ መታወቅ አለበት። የሐዋርያት ሥራ ምዕራፍ 24 መዋቅር ስንመለከት በስልጣን ባለቤቶች የሚቀርብ የሽንገላና የሐሰት ክስ ቁጥር 1 እስከ 9 ቅድም እንዳየነው ከአይሁድ ሃይማኖት መሪዎች በኩል የተቀናበረ፣ በህግ ባለሙያ በኩል የተቀናበረ ክስ እንመለከታለን። በተስፋና በቅንነት ላይ የተመሰረተ እውነተኛ መከላከያ ደግሞ ቁጥር 10 እስከ 21 ጳውሎስ ሲያቀርብ እንመለከታለን። በፖለቲካ ስልጣን ፊት ስለ መንገዱ መመስከር ቁጥር 22 እስከ 23 እንመለከታለን። መንገዱ የተባለው ወንጌል እንደሆነ ያስታውሱ። ወንጌል የግል ህልናን ሲሞግት ቁጥር 4 ላይ ጳውሎስ በተለይ እንመለከታለን። የዘገየ ፍትህና የታማኝ ተልእኮ ዋጋ እንመለከታለን።
ዝርዝር ትንታኔና የተልእኮ ማስተማሪያ ነጥቦች እዚህ ቦታ የምናነሳው ቁጥር 1 እስከ 9 ላይ ተልእኮ በሃይማኖታዊና በፖለቲካዊ ስራ ተቃውሞ ውስጥ ተልእኮውን አደጋ ውስጥ የሚያስገባ በጳውሎስ ላይ የቀረበ ክስ ሆኖ እናገኘዋለን። በጠርጡለስ ፍልክስ በሽንገላ ካወደሰ በኋላ ጠርጡለስ የተባለው የአይሁዶች የህግ ጠበቃ ነው። ፍልክስን በሽንገላ ነው ያወደሰው። በጣም የሚያደንቅ የመሰለ ግን ያው የራሱን ዓላማ ለማሳካት ነው ያደረገው። ከወሰደ በኋላ ጳውሎስን እንዲህ ሲል አቀረበው ይላል። የህዝብ ሁከት ፈጣሪ ነው። የአደገኛ ወገን የናዝራውያን ወገን መሪ ነው። ለህዝብ ሰላም ስጋት የሆነ ነው ይላል። እዚህ ጋር የተልእኮ ግንዛቤ ምንድነው? ሃይማኖታዊ ጥላቻ ስልጣን ለማግኘት ስል እንዴት የፖለቲካ ቋንቋን እንደሚለብስ ሉቃስ ያሳየናል። ይህ ገለልተኛ የህግ ሂደት ሳይሆን የወንጌል ምስክርነት ለማጥፋት የታቀደ ጥረት ነው። ጳውሎስ የሚናገረውን ወንጌል በሙሉ ወደ ወንጀል የቀየረ ነው። የአገልግሎት መሪዎች ወንጌል ስር የሰደዱ የስልጣን መዋቅሮችን ሲሞግት ስም የማጥፋት ዘመቻ እንደሚገጥማቸው መጠበቅ አለባቸው። ወንጌል አይነ ሚስዮን አይነ የሆነ ቦታ በአዲስ ባህል በአዲስ ክልል ታገለግላለህ። ሙሉ በሙሉ ግን አንተን የሚቃወሙ ሰዎች ወደ ወንጀል አንቺን የሚቃወሙ ሰዎች ወንጀል ነክ የሆኑ ነገሮችን እያነሱ መለጠፍ ይችላሉ። ይህንን መጠበቅ አለብህ። እንዴት መመለስ እንዳለብም የእግዚአብሔር መንፈስ ጥበብ እንዲሰጥህ መጸለይ አለብሽ። ቁጥር 10 ከአንድ ላይ የጳውሎስ መከላከያ እውነት፣ ተስፋና ንጹህ ሕሊና የተቀላቀለበት ነው። የጳውሎስ ምላሽ በሚከተሉት ላይ ተለይቷል። ያለ ሽንገላ ክብር መስጠት ማለት ለሱ ዳኛው ወይም ደግሞ አገረ ገዢው ወይም ደግሞ እዛ ፖለቲካ መሪው ለሱ እንዲያደላለት ያልሆነ የሽንገላ ሙገሳ እንደዛኛው እንደ ጠርጡለስ አልሰጠም። እውነታን በግልጽ ማስረዳት ነው። ጥልቅ ስነ መለኮታዊ እይታን ነው ያቀረበው። ክሱን ወደ ምስክርነት በመቀየር ስለሚከተሉት መሰከረ። ለእስራኤል አምላክ መስገድ ባህሪው እንደሆነ፣ ለሕግና ለነቢያት ታማኝ መሆኑን፣ በጻድቃንና በኃጢአን ትንሣኤ ላይ ስላለው ተስፋ፣ በእግዚአብሔርና በሰው ፊት ሁል ጊዜ ንጹህ ሕሊና እንዲኖረው እንደሚጋደል። ቁልፉ የተልእኮ ግንዛቤ ምንድነው? የጳውሎስ መከላከያ ምስክርነት እንጂ ራስን ማጽደቂያ አይደለም። ትንሣኤን ማዕከል በማድረግ ወንጌል ስለ ማህበራዊ ስርዓት ብቻ ሳይሆን ስለ መጨረሻው ተጠያቂነት እንደሚናገር ፍርድ ቤቱን አሳሰበ። ቁጥር 23 ላይ ወንጌል ለጊዜው ሊገታ እንጂ ሲታፈን ሊታፈን እንደማይችል ያሳየ። ፍሊክስ ተጨማሪ መረጃ እንደሚያስፈልገው በመግለጽ ፍርዱን አዘገየው። ጳውሎስ የተወሰነ ነፃነት ቢኖረውም በእስር ላይ ቆየ። እዚህ ጋር የተልእኮ ግንዛቤ ምንድነው? የእግዚአብሔር ተልእኮ ሁሉ ጊዜ በአፋጣኝ ውጤት አይለካም። አንዳንድ ጊዜ ምስክርነት በመጠበቅ ራስን በመግታትና በታማኝነት በመገኘት ይቀጥላል። እዚህ ጋር ጳውሎስ ሙታንን ያስነሳ ታላቅ የእግዚአብሔር ሰው እግዚአብሔር የጠራው ነው። ግን እዚህ ጋር የጳውሎስ ፍትህ አውቶማቲካሊ አልጸደቀለትም። ብዙ ነው የተንገላተው። መንፈሳዊነት ማለት ሁሉ ጊዜ ነገሮች አልጋ በአልጋ ይሆናሉ አይደለም። የሆነ እምነት አንሶሃል እንጂ እንደዚህ ስላረክ እንዲህ ስለሆንክ የሚባሉ ስብከቶች አሉ። የጳውሎስ ህይወት እንደዛ አያሳይም። ቁጥር 4-5 ላይ ወንጌል ስልጣንና ሕልናን ስሞግት እንመለከታለን። ፊሊክስና ሚስቱ ድሩሲላ ጳውሎስን በግል አስጠርተው ሰሙት። ጳውሎስ ስለሚከተሉት ነገሮች ተናገረ። ስለ ጽድቅ ተናገረ፣ ስለ ራስን ስለመግዛት ተናገረ፣ ስለሚመጣው ፍርድ ተናገረ። ወንጌል ላይ ስለሚመጣው ፍርድ ብዙ ጊዜኛ እናነሳም። ቆንጆ ካራሜላ ንግግሮችን በመናገር ሰዎች እንዲለወጡ እንሞክራለን። እንግዲህ ጳውሎስ እንግዲህ እስር ቤት ሆኖ እዚህ ፖለቲካ ባለስልጣን ለሆነ ሰው ወንጌል ለመስማት ሲጠራ ስለሚመጣው ፍርድ ነው የተናገረው። ይህም ፊሊክስ እንዲፈራ አደረገው፣ እንዲንቀጠቀጥ ነው ያደረገው ስለሚመጣው ፍርድ ሲናገር። ተልእኮአዊ ስነ መለኮት እዚህ ምንድነው? ይህ በመንፈስ ቅዱስ ኃይል የሚደረግ የትንቢት ምስክርነት ነው። ጳውሎስ ሞገስ ለማግኘት ስል መልእክቱን አላላለውም። መንፈስ ቅዱስ የግል ዋጋ ቢያስከፍለውም ሕልናን የሚወጋ እውነት እንድናገር መራው። ማለት የአድማጩን ሕልና ነፍሱን የሚወጋ አስፈሪ የወንጌልን እውነት ተናገረ እንጂ አለስልሶ አላልቶ ተናግሮ ከዚያ ቶሎ ለመውጣት አልፈለገም። ይሄ እንዴት አይነት ታማኝነት ነው! ቁጥር 6-7 ላይ የዘገየ ፍትህና የቅንነት ዋጋ። ፊሊክስ ጉቦ በመፈለግና የአይሁድን መሪዎች ደስ ለማሰኘት ሲል
ጳውሎስን ለ2 ዓመታት አስሮ አቆየው። እዚህ ጋር የምናስተውለው ምንድነው? ታማኝነት ሁሉ ጊዜ ፍትሃዊነትን አያመጣም። የእግዚአብሔር አገልጋዮች ወዲያውኑ ሳይፈቱ ፍትህ በሌለው ስርዓት ስር መከራ ሊቀበሉ ይችላሉ። ሆኖም የጳውሎስ መታሰር ተልኮ ወደ ሮም እንዲሄድ ምክንያት ሆኗል። ስለዚህ የጳውሎስ መታሰር እዛ ጋር ኢፍትሃዊ ነው፣ ግን ወደ ሮም እንዲሄድ በሮም ፊት እንዲቆም እግዚአብሔር ራሱ የዘገየን ፍትህ ምክንያት አድርጎ ነው የተጠቀመው። አንተ ሁሉ ጊዜ ፍትሃዊ ስለሆንክ ታማኝ ስለሆንክ ነገር ሁሉ አልጋ ባልጋ አይሆንም። ዮሴፍ አላመነዘረም ስላለ ነው ብዙ ዓመት የታሰረው አይደለም እንዴ? ስለዚህ አንዳንድ ጊዜ አለማመንዘር ያሳስራል። ያመነዘሩ አንዳንዶች ደግሞ መሰላል ላይ ሊወጡ ይችላሉ። እሺ በሐዋርያት ሥራ 24 ውስጥ ያሉ ዋና ዋና ጭብጦች ተልእኮ በስልጣነ ስርዓቶች ፊት ገዢዎች፣ ፍርድ ቤቶች እና ተቋማት ትክክለኛ የተልእኮ መስኮች ናቸው። አንዳንድ ጊዜ የምንሰራበት መስሪያ ቤት በአንተ ቅንነት ጉቦ ሰው አሁን የሚቀበልበት ዞር ብሎ እንኳን መንግስት ማይጠይቅበት ለሙስና በጣም የተመቻቸ ዘመን ሊሆን ይችላል። ግን አንተ በቅንነት ስታገለግል ወዲያው ላትበለጸግ ትችላለህ። መጠበቅም የለብንም። ወንጌል ወደ ሄልና እንጂ ወደ ማስገደድ አይጠራም። ጳውሎስ ፊልክስን አላታለለው፣ ጉቦ አልሰጠውም። ይልቁንም ወደ ስነ ምግባራዊ ተጠያቂነት ጋበዘው። ፍርድ አለ መጨረሻ ላይ ብሎ ቅንነቱ ለረጅም ጊዜ ምስክርነት ለረጅም ጊዜ ምስክርነት መሰረት ነው። ለህዝብ ምርመራና ትችት ንጹህና አስፈላጊ ነው። ጳውሎስ በህዝብ ፊት ነው የቆመው፣ በህግ ፊት ነው የቆመው፣ ንጹህና አለኝ እያለ ነው። ጉቦ ባለመስጠቱ፣ በውሸት ባለማወደሱ፣ እንደገና ደግሞ እግዚአብሔር ለጠራው ነገር ታማኝ በመሆኑ ንጹህና ነው ያለው። መንፈስ ቅዱስ እውነትን የመናገር ድፍረት ይሰጣል። ጳውሎስ ስለ ፍርድ የተናገረው ደህንነቱ ስለተጠበቀ ሳይሆን መንፈስ ስላገፋፈው ነው። ጳውሎስ በፍርድ ቤት ሆኖ እንደዚህ በህዝብ ፊት ሆኖ የተናገረው ማንም ባጠገቡ ስላለ አይደለም። እነዚያ በህግ ባለሙያ ታግዘው በብዙ ቁጥር መጥተው ፖለቲካውን በእጃቸው በብዛት ብዙ ቁጥር ህዝብ በመያዛቸው በማስፈራራት ነው። ጳውሎስ ግን በመንፈስ ቅዱስ በመደገፉ ሳይፈራ እውነትን ተናገረ። ይሄም የተልእኮ አካል እንደሆነ መታወቅ አለበት። ተግባራዊ የተልእኮ ተግባራዎች ከዚህ ስናስተውል በጫና ውስጥ ሆነው ቅንነትና የትምህርት ጥራትን አርአያ ማድረግ አለብን። አንዳንድ ጊዜ ሰውን ለማስደሰት ወንጌል ስብከት ዘዴያችንን ሁሉ እንዳናበላሽ መጠንቀቅ አለብን። ምዕመናንን ለአፋጣኝ ድል ብቻ ሳይሆን ለታጋሽ ታማኝነት ማዘጋጀት አለብን። ጳውሎስ በብዙ ትዕግስት 2 ዓመት የሚያክል ጊዜ ፊት እየጠበቀ በእስር ቤት መቆየት እንዴት ከባድ ነው! ግን ያ እግዚአብሔር የተናገረው ወደ ሮም የሚሻገርበት መንገድ መሆኑን ተቀበለ። ጉቦ ቢሰጥ ወዲያው መውጣት ይችላል። ለምን? እሱ ወንጀል ስላልሰራ ጉቦ ተቀብሎ የሆነ ነገር ጠቅሶ ሊያስወጣው ይችላል። ፊልክስ ግን ጳውሎስ በእንደዛ አይነት ተካሽ መንገድ መውጣት አልፈለገም። ዛሬም ጉቦ ሰጥቶ በንግድ መሰላል ላይ መውጣት ይቻላል። ጉቦ ሰጥቶ በአገልግሎትም ላይ ቀደም አንዱ በሌላው ኮርስ አስተምር በሆነ በአንድ አካባቢ ፓስተሮች ሁሉ በጉቦ እንደሚቀጠሩ ነው የሰማሁት። እናንተ ባላችሁበት ይደረግ እንደሆነ አላወኩም። ስለዚህ ይሄ በጣም ወሳኝ ጉዳይ ነው። ምን ይመስላችኋል? እስቲ ከዚህ ረገድ ሶሪ ይሄን ሊጨርስና ወደ ውይይታችሁ ውስጥ ላስገባ። እዚህ ጋር በጫና ውስጥ ሆነው ቅንነት፣ የትምህርት ጥራት ለማስተማር ምሳሌ ለመሆን መትጋት አለብን። ለአፋጣኝ ድል ብቻ ሳይሆን ለታጋሽ ለታማኝነት መዘጋጀት አለብን። ሙሉን ወንጌል ስበኩ ይላል። የማይመቹ እውነቶችን ጭምር ማለት ለፊልክስ ጳውሎስ ስለ ፍርድ ነው የሰበከው። ከሱ ፊት እየጠበቀ ነው።
ፍትህ ከሱ እየጠበቀ ግን በጣም ከበድ ያለ መልእክት ነው የሰበከው። እኛ እንሰብክ ይሁን ይሰበክ ይሁን ከኛ አስቡበት። የሚታይ ምላሽ ባይኖርም መንፈስ ቅዱስ በሰዎች ልብ ውስጥ እንደሚሰራ ፈራ ይላል ሰውየው። ምንም ወጥቶ ተቀበልኩ ጌታን ንስሐ ገባሁ ባይልም ብቻ የሆነ ነገር ተሰርቷል። ግፍን ወይ ሙስናን ሲጋፈጡ ተቃውሞ እንደሚመጣ ይጠብቁ። ጳውሎስ ግፍና ሙስናን እየተጋፈጠ ነው። ተቃውሞ መጥቷል። ከተቋማት ጫና ቢኖርም የስነ ምግባር ጽናት ሊኖረን ይገባል። የውጤ ጳውሎስ መከላከያ የተልእኮ ስኬት የሚለውን ትርጉም እንዴት ይለውጠዋል? ማለት የጳውሎስ መከላከያ ለነዚያ ሰዎች ክስ የሰጠው የተልእኮ ስኬት ተልእኮ ስኬት ሁሉ ጊዜ መከላከያ መስጠትንም እንደሚጨምር መታወቅ አለበት። አንዳንድ ጊዜ ብዙ ሰው ላያምን ይችላል። ስልጣንን ሳይፈልጉ ለስልጣን መመስከር ማለት ምን ማለት ነው? እዚህ ጋር በጉቦ በመደለል በማታለል በቁልምጫ ብዙ ውዳሴ ሳይሰጥ ግን ወንጌልን ደግሞ በሚገርም ሁኔታ መስክሯል። ይሄ እንዴት ነው አገልግሎታችንን ቅርጽ ሊቀይር የሚችለው? በምዕራፍ 4 ውስጥ ህልና ለወንጌል ስብከት ማዕከል የሆነው ለምንድን ነው? ጳውሎስ እግዚአብሔር የተናገረው ነገር አለው፣ እሱ የተጠራበት አለ። እነሱ ውሸት ነው የሚያወሩት፣ ጉቦም ይጠብቃል። ግን በዚህ ውስጥ ምንም ህልናን የሚያቆሽ ነገር አላረገም። ፍትህ ሲዘገይ ወይም ደግሞ ሲከለከል አገልግሎቶች እንዴት ምላሽ መስጠት አለባቸው? ጽናትና ታማኝነት። እዚህ ጋር እግዚአብሔር ዛሬ ለማን የማይመች ሁኔታ እንድትናገሩ እየጠራችሁ እንደሆነ ያስተውሉ። ለማን ነው እግዚአብሔር እየጠራችሁ? የማይመች ሁኔታ ውስጥ እንድታልፉ እንዴት ነው እያደረገ ያለው? እስቲ ተንፈስ በሉ። ብቻዬን ሳውራ ቆይቻለሁ። እስቲ አንድ ሁለት ሰው ተንፈስ ይበልና ከዚያ ወደ መጨረሻ ወደ እንሄዳለን። ከበድ ይላል አይደለም? ይሄኛው ክፍል እንዴት ነው? ከለመድነው አገልግሎት ትንሽ ወጣ ይላል። ያው በጣም ከበድ ያለ ነው ዶክተር። በጣም ወሳኝ ትምህርትም ነው። ጌታ ይመስገን። ያው ጳውሎስ እንደተረዳ ከሆነ እኮ በመከራ ውስጥም ጽናት እንደነበረ በጽናት ውስጥ ሆኖ እንዳገለገለ ለዛሬው ያው ሚሴጅ የሚሆነው ይሄ ነው ብዬ አስባለሁ። በቃ እኛም በመከራ ውስጥም ሆነ በሐዘን ችለን እንድናገለግል ጌታ እንዲረዳ መጸለይ ነው ዋና ታርጌት ብዬ የሚያስበው። እሺ አባይነ ጥሩ ማቲ አመሰግናለሁ። እሺ ዶክተር በጣም እጅግ አመሰግናለሁ። በጣም እኔ የጳውሎስን በዚህ ምዕራፍ ላይ ይሰማል አይደል? አዎ ይሰማል። ቀጥል። አንድ የሆነ በወንጌል አገልግሎት የተሰሩ ልጆች የነበሩ ከዩኒቨርሲቲ ነው የመጡት እኔ ወዳለሁበት አገልግሎት ስፍራ። በዛ አልፈታም ብሎ ምናምን ሲል መቶ አለቃው ብር ይከፈላሉ። ብር ይከፈል አሉ። እነሱ ሞባይል ምን ተወርሰዋሉ። ክርስቲያን ተማሪዎች ለዛኛው መከራከር ሲገባ እዚህ ያሉ ሰዎች ምንድነው አሉት? ገንዘብ ይከፈልና ይውጡ ምናምን ሲባል ይታሰሩ፣ መጽሐፍ ቅዱስ ያላለውን አናደርግም ያሉ ሰዎች በእለቱ እኔንም ጨምሮ ተጠልተው ነበር። ስለዚህ እቺኛው ምዕራፍ ጳውሎስ እኔ ምላሽ በዛን ቀን ለሆነው ነገር ምላሽ እንዳገኘ ነው። ያ ዛሬ ሰዎች ቤተክርስቲያን ቀብር ቦታ የሌላቸው ቤተክርስቲያን ቦታ መስራት ያጡ ሰዎች ለጊዜ ላሉ ለአንዳንድ ሰው የእጅ ማንሻ ይሰጣሉ። ያላስፈላጊ እንደሆነ ነው። አሁን ጳውሎስ እግዚአብሔር እድሜውን ሰጥቶ ጥሩ አገልግሎት እንዳገለገለ ጥሩ ጌታ ዶክተር ጥሩ ግልጽ ማብራሪያ አግኝቻለሁ። ለዛችኛው ቀን በዚህ ምድር ላይ በጣም ለታሰሩት ጉቦ አይሰጥም ተባለ። ከዛ እግዚአብሔር እንደተባለውም በነፃ አንድ ይሄ ነው። ኋላ ደግሞ ዶክተር ሲጨርሱ ምዕራፍ 18 ላይ ሲያነብ ግራ ያለኝ ጥያቄ አለ። እሱንም ኋላ ምናልባት እድልና ጊዜ ካለ እድል ይሰጡኛል። ጨርሻለሁ። ይሰማል ዶክተር? ጨርሻለሁ ዶክተር። ዶክተር ጨርሻለሁ።
ሄሎ ሄሎ ያንሻለው ዶክተር ይሰማል? እንግዲህ ዶክተር ምናልባት ኔትወርክ ችግር ሊሆን ይችላል። ለተማሪዎች ይሰማል ግን ይሰማል። ተመሳሳይ ችግር እኮ አሁንም አለ። አሁን አንድ አገልጋይ በሚያገለግልበት ቦታ ፍሪዶም ተሰምቶት አይደለም የሚያገለግለው። አንዳንድ ጋር በሰው ብዛት ያሉ ሰዎች እያፈኑ እውነትን ወደ ውሸት እየቀየሩ መቀጣት የሌለባቸው እየተቀጡ ደሞዝ መከልከል እየተከለከለባቸው አለ። በዚህ ዘመንም እግዚአብሔር በጥበብ እንድናልፍ ጥበብን እንዲሰጥ ጸሎት መጸለይ አንዱ ሆኖ ዶክተሩ ያለው የመከረው ያ 24 ላይ የተጠቀሰው ምክሮችና ትርጓሜዎች በጣም ለኛ የሚጠቅሙ ናቸው። በተለይ ከተሜ ላይ ያሉ አሁን በቤተሰብ ብዛት በቁጥር እንደዚህ የሚወሰንበት ደሞዝ ጭማሪ ራሱ ደሞዝ ቅነሳ ራሱ ሲሆን አንድ አገልጋይ ላይ የሚደርሰው ጫና ከመጽሐፍ ቅዱሳዊ አካሄዶች ውጪ የሚደረጉ ውሳኔዎች እና ጫናዎች አሉ። እነዚህን ተግዳሮቶች ሁሉ ለማለፍ እውነትን መናገር፣ በእውነት ላይ መከራውን መቀበል፣ ከመከራ በኋላ ደግሞ የሚያሳልፈው እግዚአብሔር ጸጋ እንደሚረዳ ተማምኖ መሰማራቱ ትልቅ ዋጋ አለው ይላለው። አመሰግናለሁ። ሄሎ ዶክተር ከዶክተር ጋር መስመር እየሰራ አይመስለኝም። ኔትወርኩ ካስቸገረ እንትን ኔትወርክ ነው። ዶክተር እስከሚመለሱ ጥያቄ አለኝ። ኔትወርኩ መሰላ ዶክተር እስከሚመለስ ጥያቄ አለኝ። ተማሪዎች ካለክ ልትመራል ምስጋና ካለክ ሄሎ ዶክተር ምስጋና ዶክተር የለም እንዴ? ሄሎ ዶክተር መስመር አውጥተዋቸዋል። እንግዲህ እስከሚመለሱ መጠበቅ ነው፣ ወይም ሀሳብ ያለው ሰው እያወራ ቢጠብቅ መልካም ይመስለናል። እኔ ጥያቄ አለኝ ተማሪዎች፣ መልካም ፈቃዳችሁ ቢሆን። እሺ ትንሱ ይጠይቅና ጠይቅ ወንድም እንመልስለታለን። እንግዲህ የተነሳው ሀሳብ በጣም ተመችቶኛል። አሁን ባለንበት ዘመን በብዙ እየሆነ ያለ ነገር ነውና የተነሳው ታዲያ ወንጌል አገልግሎት በጉቦ የሚያገለግል ከሆነ ምናገለግል ከሆነ አሁን ባለንበት ዘመን ላይ እንግዲህ ወንጌል በቻሌንጅ እንደሚመጣ ነው እንግዲህ መጽሐፍ ቅዱስ
የሚናገረው ያለ ቻሌንጅ የመጣ ወንጌል የለምና ከዚህ የተነሳ ቻሌንጁ ከተከሰተ በኋላ የምንወስደው ያለኔ ጥያቄ ሆነብኛል ብዙ ጊዜ ማለት እሱ ምንድነው? ድምጽ አይሰማም? ይሰማል። መልካም ማለትም ወንጌል የመጣው በተግዳሮት ነው። ይሄ የታመነ ነው። ነገር ግን ቻሌንጁ ከሆነ በኋላ የምናደርጋቸው ነገሮች ግን እንደኛ እንደ ወንጌል አማኞች የምንወስደው እርምጃ በጣም ሌስ ነው ብዬ ነው የማስበው። ምክንያቱም መጽሐፍ ሲናገር እንደ ርግብ የዋህ እንደ እባብ ደግሞ ልባም ሁኑ ነው የሚለው። ከዚህ አንጻር እኛ ግን እየወሰድን ያለነው የዋህ የሚለውን ብቻ ይመስለኛል። ምክንያቱም ቻሌንጅ ይኖራል። ነገር ግን ቻሌንጁ ከተፈጠረ በኋላ ዝም ነው የምንለው እንጂ የመፍትሄውን አቅጣጫ ለማምጣት የምናደርጋቸው እንቅስቃሴዎች በጣም ሌት ናቸው። ስለዚህ ይሄ ከምን አንግል ነው የሚታየው የሚለውን ጥያቄ ለማንሳት ሄሎ፣ ይሰማቸዋል? ድምጼ ይሰማል? ዶክተር ይሰማል። እሺ። ስለዚህ ጥያቄ መሀል ላይ ሰው አንስቷል። ኔትወርክ ከዚህ በኋላ የሚያስቸግር ይመስለኛል። ምክንያቱም ይሰማል አንዱ ሳይድ እየተሰማ የሌላው ያስቸግራል እና ይህን ላጠቃለልና ወደ ጥያቄያችሁ ልምጣ። እዚህ ጋር ጀነራሊ ምንድነው በማይመች ሁኔታ ውስጥ እንድናገለግል፣ ስኬት በማይታይበት ሁኔታ ውስጥ እንድናገለግል እንጠራ እንችላለን። በተለይ እንደገና ደግሞ አበላሽተን ወደ ማገልገል ፈተና ውስጥ ሁሉ ልንገባ እንችላለን። አሁን እንዳነሳችሁት ጉቦ እየተሰጠ አንድ የሰማሁት በጣም ነው የገረመኝ። የቤተክርስቲያን ሽማግሌ ፓስተር አድርጎ ከሾመ በኋላ የ3 ወር ደሞዝ እንዲለቅለት የጠየቀበትን ሰምቻለሁ። ፓስተሩን ማለት ነው። አገልጋዩ በኋላ አልሰጥም ብሎ ስል ተወው፣ ግን ከ3 ወር ነው ከ5 ወር በኋላ እንዳባረረው ምናምን እንደዛ ራሱ ግለሰቡ ነው ያካፈለልኝ። ከሰው ሰምቼ አይደለም፣ ራሱ ነው የነገረኝ። ለአገልግሎት በሄድኩበት እንደዚህ ያን ነገር አንስተን ስናወራ ነው የነገረኝ። ልምን ለማለት ፈልጌ ነው፣ የተበላሸ አገልግሎት ነው። ቃሉን የረገጠ የአገልግሎት አካሄድ ዓለም ነው። እንግዲህ ዓለም ላይ ጉቦ ወደ ቸርች እየገባ ነው ማለት ነው። እንግዲህ በጽናት ለማገልገል በጽናት ለመቆም መጸለይ ያለብን። ሁሌ ስኬት አይሆንም፣ ዋጋ ልንከፍል እንችላለን። ያ ዋጋ የምንከፍለውም ተልእኮ እንደሆነ ማወቅ አለብን። ለዚያ ሰው በቅንነት በንጽህና ተናግረን መልሰን ዋጋ ልንከፍል እንችላለን። ጳውሎስ ዋጋ በመክፈል ነው የሚያምነው። አሁን ብዙ እየጠፋ የሄደው ምንድነው? በአቋራጭ ስኬት የማግኘት በአቋራጭ ነገሮችን እጅ ውስጥ የማስገባት አገልግሎት እየበዛ ባለበት በዚህ ጊዜ ለመጽናት እንግዲህ እግዚአብሔር አቅሙን ይስጠን። መጠበቅ አለብን ነው የኔ ጠቅለል ያለ መልእክት። መጠበቅ አለብን። እንዲህ ነገር እንደሚገጥመን መጠበቅ አለብን። መዘጋጀት አለብን። በክርስቶስ ፊት ስንቆም እንዳናፍር፣ እንዳንዋረድ ይሄን መቆም አለብን። ስለዚህ እንደዚህ ገለባ የሆነ አገልግሎት ማገልገል ይቻላል፣ በምድር ላይ የሰውን አይን የሚሞላ። በእግዚአብሔር ፊት ግን በጣም በሚያዋርድ ሁኔታ አገልግሎት ስኬታማ መስሎ የሌለ ስኬት እየቆጠሩ መሄድ ይቻላል፣ ግን መጠንቀቅ አለብን። እኔ አገልግሎት ትቼ የወጣሁበትን ጊዜ አስታውሳለሁ። ዋና መጋቢነትን ትቼ የወጣሁበትን ጊዜ አስታውሳለሁ። ለድሃ የመጣውን መሪዎች ሌላ ነገር አዋሉ። እኔ ነኝ ለምኜ ያመጣሁት፣ ግን ከድሃ በላይ ሌላ ትኩረት ሲያገኝ በቃ ከዚህ በኋላ ስለማልችል ከእናንተ ጋር መቀጠል ስለማልችል ደህናው ነው ብዬ ወጥቻለሁ። ምናልባት እንደኔ መውጣት ላይ ጠበቅባችሁ ይችላል። እናንተ መጽናት ምናልባት ምርጫችሁ ሊሆን ይችላል። ግን ምንድነው በምድራዊ ስኬት ብቻ አገልግሎት አይለካም። አንዳንዴ መገፋትን፣ መሰደድን፣ ዋጋ መክፈልንም ሊጠይቅ ይችላል። እግዚአብሔር እንደዛም ሊጠራን ይችላል።
በዘመኑ የአገልግሎት መነጽር አገልግሎታችሁን እንዳትመዝኑ። አሁን ቅድም እንደምናነሳው ተኳንዶ አሰልጥነን የሆነ ማርሽ ባንድ ኦር ዋትኤቨር ሊያጅበን ይችላል። በጣም የብቸኝነት መንገድ የሐዘን መንገድ ልንጓዝ እንችላለን። ግን በቅንነት የእግዚአብሔርን ቃል ማስተማር አለብን። ምክንያቱም እኛ በዚህ ዓለም ስኬታማነት አይደለም የአገልግሎታችን መለኪያ ወይም የእግዚአብሔር አብሮነት። በቄሳር ፊት በሮም ልትቆም ይገባሃል። እግዚአብሔር ያ መሃል ላይ ጳውሎስ የሚያልፈው ነገር ሁሉ እያየን የተናገረው በኢየሩሳሌም እንደተናገርከው በኢየሩሳሌም እንደመሰከርከው የሚለውም በእነዚያ በአይሁድ በአስጨናቂ በአይሁድ ሃይማኖት መሪዎች ፊት እሱ የቆመው ያው መቶ አለቃው መጥቶ ሌሎች ወታደሮች ከእጃቸው ነጥቀው ባይወስዱ ጳውሎስ ሊሰዋ የሚችልበት አይነት ሁኔታ ውስጥ ነው የኢየሩሳሌም የቆየው። ያንን ምስክርነት ብሎ ነው እግዚአብሔር የወሰደው። እግዚአብሔር አገልግሎት ምስክርነት ተልእኮ ብሎ የሚወስደውና እኛም ምስክርነት ብለን የምንወስደው ቶታሊ የተለያየ ሊሆን ይችላል። ስለዚህ ከዚህ አንጻር ማየት አለብን። እንግዲህ በዚህ ለማብቃት እሞክራለሁ። ወደ ኮርሱ መጨረሻ እየመጣን ስለሆነ አንድ አሳይመንት ሰሞኑን ለመላክ አቤት ጥያቄ ነበረ። አሳጥርና ጠይቅ፣ ሰዓት ስለሄደ ነው። ጥያቄው ቅድም አገልጋዮች ፓስተሩ በጉቦ እንደተቀጠረና መሪው እንዳወጣ ተመሳሳይ ሆኖ አሁን በዚህ በእኛ ዘመን መሪዎች እንደ ልብ አላስፈላጊ ነገሮችን ሲሆኑ ማይገሰጹ አገልጋዮች አሉ እና በቃ እነሱ ያሉት ሁሉ ልክ ነው ብሎ ተገዝተው ዝም ብሎ እንዲሄዱ የሚያደርጉ የማይገስጹ አገልጋዮች፣ የሚፈሩ አገልጋዮች አሁን በአጥቢያ ሊኖሩ ይችላሉ። እዚህኛ ጋርም ቢሆን አንዳንድ ቦታ ይኖራልና አሁን ለኛ ለተማሪዎች አገልጋዮችም እንዴት ይመክሩታል? እንደ መምህር ማለት ነው። መከርኩት ከሆነ መጽናት ይጠይቃል ብያለሁ። ዋጋ ሊያስከፍል ይችላል። ገስጸ አንተን ከቤተክርስቲያን ሊያባርር ይችላል። ለመባረር ከፈቀድክ እንግዲህ መጽናት ማለት ነው። እንደገና ደግሞ ሁኔታው ማይፈቅድ ከሆነ ጸልይ። ያው ልብህን ማዳመጥ አለብህ። የእግዚአብሔርን ቃል ማጥናት አለብህ። አሁን በደቦ የምንወስነው ነገር አይመስለኝም። ምክንያቱም መንፈስ ቅዱስ አንተን የሚመራበት የራሱ አመራር አለው። ስለዚህ ነው ለሁሉ የጋራ መልስ ሊኖር ይችላል። ግን የወንጌል መንገድ የታወቀ ነው። ጽናት ይጠይቃል፣ ዋጋ መክፈል ይጠይቃል፣ መስዋዕትነትን ይጠይቃል። የራሴን ተናግሬያለሁ። ትቼ ነው የወጣሁበት፣ ዋጋ አስከፍሎኛል። ስለዚህ እንደዚህም ምናልባት መንፈስ ቅዱስ ሊመራ ይችላል እና አሁን እንደዚህ አድርግ ብዬ እኔም መናገር የማልችልበት ሁኔታዎች ሊኖሩ ይችላሉ። አንተ ከመንፈስ ቅዱስ ጋር የምትመካከርበት ይኖራል እና ይሄን ለማለት ነው። ግልጽ ነው ብዬ አስባለሁ። እሺ ዶክተር። እሺ ጸሌን ልናበቃ ነው። ምንድነው አሳይመንት ግሬድ ከዚህ በፊት የተሰጠውን ማስረከባችሁን እርግጠኛ ሆኑ። ፈተና ጊዜ እየቀረበ ነው። አንድ አሳይመንት ተጨማሪ ይሰጥና ከአሳይመንቶች እና ከፋይናል ኤግዛም ግሬዳችሁ ስለሚሰራ ምናልባት በዚህ ሳምንት አንድ አሳይመንት ልክላችኋለሁ። ወዲያው ሰርታችሁ የምታስረክቡትን ማለት ነው። ከዚያ ፈተና ይጠብቃችኋል። የቀሩትን 4 ምዕራፍ ማለት ምዕራፍ 25፣ 26 እና 27፣ 28 አንብቡ። የሚቀጥለው ሰኞ እነዚያን ለመጨረስ እንሞክራለን። ከዚያ በኋላ አሳይመንት ሰብሚት አድርጋችሁ ፈተና ወስዳችሁ ኮርሱን ወደ መጨረስ ወደ ማጠቃለል እንሄዳለን። ጌታ እየረዳን እስከዚያ አምጥቶናል። ብዙ ነገር ለመዳሰስ ሞክረናል። ከመጀመሪያ የነበራችሁ እንደተጠቀማችሁ ተስፋ አደርጋለሁ። ጊዜ ይገድበናልና ኔትወርኩ እንዳያስቸግረን ሊጸልይና ላጠቃለል። እሺ። አቤቱ አምላካችን እግዚአብሔር ሆይ ስለነዚህ አገልጋዮች በዚህ ኮርስ ለተሳተፉ ወገኖች ሁሉ አመሰግናለሁ። ስለሰጣቸው ጤና፣ ሰላም